ሆነ ሰላማ ፍሬምናጦስ የሚባሉት እንግዲህ የመጀመሪያው የኦርቶዶክስ ተዋሕዶ ቤተክርስቲያን ከግብፅ ሀገር ጵጵስና አመጡ ተብለው የተባሉት እኛ አባት ናቸው። ከዛ በፊትም ከዛ በኋላ ያለውንም እንግዲህ ሲገቡ እናወራለን። በ2025 እንኳን 3 ጊዜና 4 ጊዜ ይህን ርዕስ አድርጌ ይዤ ገብቻለሁ። ቄሶቹ አጮልቀው ያያሉ። በውስጥ ነው የሚጽፉልኝ። አንተ ሰውዬ አታርፍም እንደ እኛ ኖረን አልኖረን ምን አገባህ? ምን አገባህ? እቺን ቤተክርስቲያን በቃ አባቶች ምን አደረጉ ይላል። እኔ ምንም አላረኳቸውም አባቶች የተባሉት። እኔ ያልኩትኝ ሐዋርያዊ ቅብብሎች ስልጣኑ እጃችሁ ላይ ነው ወይ ያለው ነው። ከማን የተቀበላችሁት? ከማርቆስ አይደል? ከግብፅ ከእስክንድሪያ። ደግሞ እኮ አርፋችሁ ተቀመጡ ጥሩ ነው። ጴንጤ ሐዋርያዊ ቅብብሎች የለውም ብላችሁ ትሉን ሳቄንም የምታመጡት ማለት ነው። ሐዋርያዊ ቅብብሎች እናንተ የላችሁም ማለት ሐዋርያዊ ትውፊት ሐዋርያዊ ስልጣን የላችሁም ብለው ይሉናል። እናንተስ ለምን አታወሩም? የኦርቶዶክስን ጓዳ ጎርጓዳዋን ከምናጋራ ለምን አታወሩም? ደፍራችሁ ቀርባችሁ ምን አሉኝ አንቱዬ? እሺ ክርስትና ኢትዮጵያ ውስጥ በሐዋርያዊ ሰንሰለት አለን ብለው ወይ ደግሞ ሐዋርያዊ ቅብብሎች አለን ብላ የምትለዋ ቤተክርስቲያን ልብ በሉ። ሐዋርያዊ ሰንሰለትን ወይ ደግሞ ሐዋርያዊ ስልጣንን ወይ ሐዋርያዊ ቅብብሎችን ይዤ መጥቻለሁ ብላ የሐዋርያቱ ትምህርት አለኝ ብላ የምትል ቤተክርስቲያን ትምህርቷ እንዲህ ነው። እዩ መቅድሙ ላይ ገና ከመቅድሙ ነው የምንጀምረው። መቅድሟ ላይ ጀምራ የምትጽፈውን ይዩት። በመቅድሟ ላይ ምን ብላ ነው ያለችው? የአባታችን ይላል፣ ያው እነሱ ስለሚሉ ማለት ነው። የአባታቸው የሰላም ከሳቴ ብርሃን የትውልድ ሀገሩ ኢየሩሳሌም፣ አባቱ ምናጦስ፣ እናቱ ደግሞ ማርያም ሰናይት ይባላሉ። ከጌታችን ልደት በኋላ በ245 ዓመተ ምህረት በህዳር 26 ቀን ተወለደ። ከእናቱ ማህፀን እንደወጣ ዕለቱ ስላሴን በአንድነት በሶስትነት አመስግነዋል። ይሄ እቺ እንትነች ነው አየር መያዣ ማለት ነው። በጣም ጊነስ ቡክ ያልመዘገባቸው በጣም ብዙ እኮ ታሪኮች ነው ያሉት። አሜሪካ የኢኮኖሚ ጥረት ገጥሟት ይሆን አይዶ ነው ይሄን ነገር በመዝገባ ትተዋል። እቺ በቃ በእያንዳንዱ መጽሐፍት ውስጥ ነው የማገኘው። በተወለዱ ቀን ለአብና ለወልድ ለመንፈስ ቅዱስ አመስግነዋል። ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ብለው እንዳሉ አባቶች ይሉልና ይጽፋሉ። ኦኬ ገና ሲወለዱ አለ። ገና ሲወለድማ ከእናቱ ማህፀን ሲወጣ አዋላጆች ናቸው እንግዲህ እግሩንና ጭንቅላቱን እጁን ስበው ያወጡት እና ይህ ሕፃን ለአብና ለወልድ ለመንፈስ ቅዱስ ሰገደ አመለከ ብለው ይለዋል። በአቦ ገድል ላይ በሌሎችም ገድላት ላይ እንደዚህ ነው የተጻፈው። ገና ቆሻሻው የሚጠራረግለት ሕፃን ልጅ ሰገደ፣ አመሰገነ፣ ዘለለ፣ አንፈራጸ ይላልና የግዕዙ እንዴ ወንድሜ አታካብድ ይላሉ የዘመኑ ሰው ማለት ነው። አታካብዱ ማለት እንደዚህ የሌለ የግነት ወሬ። ስላሴን በአንድነት በሶስትነት አመስግነዋል ይለዋል። ገና ከእናቱ ማህፀን ሲወጣ ማለት ነው። ከእናቱ ማህፀን እንደወጣ ዕለቱ ስላሴን በአንድነት በሶስትነት ከእናቱ ማህፀን በወጣ ዕለቱን በዛኑ ዕለት ማለት ነው ይታይ ሰገደ ይለዋል። ለአብና ለወልድ ለመንፈስ ቅዱስ ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ አንድ አምላክ ይሁን ብሏል እያሉ ማለት ነው እያሉ እኛም ጆሮአችን እስኪቆረጥ ድረስ እንሰማ ነበር እንደዚህ አይነት ተረት።
ጌታ ኢየሱስ ክርስቶስ መጥቶ እስከሚገላግለኝ ጊዜ ድረስ ማለት ነው። ያው ገና ከእናቱ ማህፀን እንደወጣ ዕለቱን ሥላሴን በአንድነት በሶስትነት አመስግነዋል። በ12 ዓመቱ የቤተ ክርስቲያንን ትምህርት በሙሉ ተምሮ አጠናቀቀ። ከጌታችን ልደት በኋላ በ257 ዓመት ወደ ኢትዮጵያ በእግዚአብሔር ፍቃድ መጣ። ምን ያልመጣለ ኢትዮጵያ ያልመጣ የለም። በእግዚአብሔር ፍቃድ መጣ ተብሎ የተባለ የስንት አይደለም በህይወት ያሉ ሰዎች ብቻ ሳይሆኑ ሙታን ሁሉ አጽም፣ አንድ ማዕት አጽም ነው የመጣው። ያው የጊዮርጊስም የፈረሱ ጭራ ወደ ኢትዮጵያ መጥቷል በእግዚአብሔር ፍቃድ ብላናለች ቤተክርስቲያን ኦርቶዶክስ። የጊዮርጊስ የፈረሱ ጭራ መጥቷል ብላለች ኦርቶዶክስ። ለምን መጣ ብለስነ እንድትማጸኑበት፣ ጸሎት እንድታረጉበት፣ ቡራኬ እንድትቀበሉ፣ መታሰቢያው እንድታደርጉ ብላለች። ለፈረስ ጭራ አዎ፣ ፋንድያውም እየተፈለገ ነው። እግረ መንገዴን ማስታወቂያ ልናገር ብዬ ነው። ፋንድያውም እየተፈለገ ነው። የፈረሱ መጣ ይለዋል። በቃ መጣ፣ በእግዚአብሔር ፍቃድ መጣ፣ በእግዚአብሔር ፍቃድ ገባች፣ በእግዚአብሔር ፍቃድ ወጣች እንኳን የተባለ የለም። ገባች ነው። በእግዚአብሔር ፍቃድ መጣች፣ በእግዚአብሔር ፍቃድ ፈለቀች፣ በእግዚአብሔር ፍቃድ ተገኘች፣ በእግዚአብሔር ፍቃድ አልሄድም ብላ ነበር፣ እንደ እግዚአብሔር ፍቃድ መጣች። ከአርሴማ ከአርመን መጣች። እንትናም ማህበለተ ጊዮርጊስ እንኳን አገርኛ ጎንደሬ ናት እሷኛዊቱ እና እሷም ደግሞ ከዚህ ከደቡብ ጎንደር ከደብረ ታቦር ተነስታ ወደ ጎጃም አይ ቲንክ እየሄደች እያለች ያው ሚካኤል ሹሩባዋን ይዞ የጎተታት ሴትዮ ማለት ነው። እነ ቅዱስ ሚካኤል ሰውን ሲመሩ ሹሩባ እየያዙ ነው። የሴት ጉድሮ እየያዘ የሚመራ መልአክ አለ ብላ ትላለች። እንዴት ጉድሮ ይዞ ወለተ ጴጥሮስ ማለት ነው። ወለተ ጴጥሮስ ኦኬ። እችኛይቱ ሴትዮ ማለት ነው እንዳንረሳሳ። ቅዱሳን መላእክት ሰውን እንደዚህ ነው የሚመሩት ይላሉ። የሾሩባ ይዞ ማለት ነው። ጉንጉኗን ጉድሮዋን ይዞ ያው ቅዱስ ሚካኤል እናታችን ወለተ ጴጥሮስን ከዋልድባ ወስዶ ወደ ጎጃም ሲያስቀምጣት ማለት ዋልድባ ያው እዛው ጎንደር አካባቢ ማለት ነው። ጉዞ እየሄዱ እያሉ በደመና ላይ ነው የሚሄዱት። እሷን በደመና ላይ ነው የምትሄደው ወለተ ጴጥሮስ፣ ሚካኤልም በደመና ላይ ነው የሚሄደው። የያዘው ጉድሮዋን ነው። ምርጥ ሐዋርያዊ ቅብብሎች በእውነት እንዲች አይነት ቤተክርስቲያን። እኔ እኮ ነገሩ እንኳን በአማርኛ ብቻ ተጻፈ እና በግዕዝና በአማርኛ ብቻ ተጻፈ። በግዕዝና በአማርኛ ብቻ ተጻፈ። እኛው እንግዲህ የሚገባን አማርኛ የሚገባን እያነበብን ወይ ቆሽታችን እያረረ እንቀመጣለን ማለት ነው። ወይ ቁርጣችንን አውቀን እንቀመጣለን። መልአክ እንደዚህ በሚካኤል የሴትን ጉድሮና ሹሩባ እየያዘ ነው የሚመራው ብላ ምትል ሐዋርያዊ ቅብብሎች። እንኳ ወደዚህ ልመለስ። አንተዬ ቶ ይሄንን ለጊዜው ይቆየን፣ እመጣለሁ። ባይዘው እቺ ሴትዮ እሰው ቤት ገብታ የሰው ሚስት አስረግዛለች። በምኗ አትይም? እህት አለ በምኗ ነው ያስረገዘችው? ይሄ ነገር እንዲሁ እንደተዳፈነ ይቅር። ሴት ሴትን ስታስረግዝ አንዴ በምራቅ እችኛይቱ ደግሞ እንግዲህ መፈተሽ አለበት ማለት ነው። ከዚህ ቀሚስ ስር ምንድን ነው ያለው? ሴትን ማስረገዣ ምንሽር ነገር ይኖራት የሆነው እንዴ? እኔን ጥያቄ አትፍጠርብኝ። እኔን ጥያቄ አትፍጠሩብኝ። ወንድም አለም ሴት ሴትን አስረገዘች ብለህ ስትል ድርሳነ ዑራኤል ላይ ከሆነ በመሳሳም ነው። እችኛይቱ በምንድን ነው ያስረገዘችው? ወዴት ነው የሄድኩትኝ? ቆይሽ ይቆየኝ ይላሉ። ይቆዩ ከነ ሹሩባ ከነ ማስረገዣዋ ትቆይ። ምንሽርም ካላት ከሌላትም እናጣራለን።
ኦኬ 250 ዓመት ወደ ኢትዮጵያ በእግዚአብሔር ፍቃድ መጣ አቡነ ሰላማ። በኢትዮጵያ ብዙ ጊዜ ከቆየ በኋላ ወደ ግብፅ አገር ሄዶ አትናቴዎስ ሊቀ ጳጳስን ተቀብሎ ከአቡነ አትናቴዎስ ሊቀ ጵጵስናን ተቀብሎ የኢትዮጵያን ሰዎች ዞሮ በማስተማር ክርስትናን፣ ጥምቀትን አስፋፍተዋል። አጠንክሮ አጠመቀ ይላል። ልብ በሉ። እችን አቅልማት አለው። ገና መቅድሙ ላይ ነው የምንተላለቀው። ወደ ውስጥማ ከገባን እንደ እያንዳንዷን ያነበብኩት እያንዳንዱ ኦኬ። ምንም የውጭ የነጮችን መጽሐፍ እንኳን ራሱ አንጠቅስልህም። በራሳችሁ መጽሐፍቶች የአቡነ አትናቴዎስ ተቀብሎ ያው ኦኬ። ጵጵስና ከየት ነው የተቀበለው? አትናቴዎስ ማነው? አቡነ ሰላማ ከአትናቴዎስ ነው። መቅድሙ ቁጥር 1 ገድለ አቡነ ሰላማ ከሳቴ ብርሃን በምጽሌ ደብረ ጽዮን ማርያም የታተመ ማለት ነው። እሺ በዚህ መጽሐፍት ላይ እንግዲህ መቅድሙ ላይ ጵጵስናን በመጀመሪያ አመጣ ተብሎ የተባለው ወይ ደግሞ ሐዋርያዊት ትምህርት አላት ተብላ የምትባል ቤተክርስቲያን እነ ቅዱስ ጴጥሮስ ሐዋርያቱ በሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም፣ እንድንበት ዘንድ ለሰው ልጆች የተሰጠ ስም ከሰማይ በታች ሌላ የለም ብለው ያሉትን የእግዚአብሔርን ቃል የተላለፈ መዳን በሌላ ስም፣ ለምሳሌ በጴጥሮስ ብቻ አይደለም። ቆይ ሁለቱንም አገልጋዮች ልጥቀስ። ጴጥሮስ የሐዋርያት ሥራ መጽሐፍ ምዕራፍ 2 ምዕራፍ 4 ቁጥር 12 የምታውቁት ጥቅስ ማለት ነው። እንደዚሁም በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ቁጥር 28 እና 29 ላይ በመጨረሻው ዘመን እንዲሆናል ብሎ ባለበት ጌታ ኢዩኤል ነቢዩ በተናገረበት የጌታን ስም የሚጠራ ይድናል፣ የእግዚአብሔርን ስም የሚጠራ ይድናል ነው ብሎ የሚለው ኢዩኤል ላይ የእግዚአብሔርን ስም የሚጠራ ይድናል፣ በመጨረሻው ዘመን እንዲሆናል ስጋ በለበሰ ሁሉ ከመንፈስ ያፈሳለሁ ብሎ ባለበት ክፍል ላይ በዚያ በመጨረሻው ዘመን የእግዚአብሔርን ስም የሚጠራ ይድናል ነው ያለው ኢዩኤል። ይህንን ቅዱስ ጴጥሮስ በሮሜ መልክ መጽሐፍ ምዕራፍ 10 ላይ ወስዶ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብለው የብሉይ ኪዳን ቅዱሳን ነቢያትም የአዲስ ኪዳን ቅዱሳት ሐዋርያትም ልክ እንደነ ኢዩኤል እንደነ ጳውሎስ እንደነ ጴጥሮስ አይነቶቹ የማን ስም የሚጠራ ይድናል ነው ብለው ያሉት? እስኪ ጻፉት ከታች። የማን ስም የሚጠራ ይድናል ነው ያሉት? የእግዚአብሔርን ስም የጌታን ስም እያሉ ነው ያሉት። የማርያምን ስም የሚጠራ የአብርሃምን ስም የሚጠራ የሳሙኤልን ስም የሚጠራ ይድናል አሉ አላሉ? ምን ልታሳየን ኤርምያስ? እዚህ ክፍል ላይ የጌታን ስም የሚጠራ ይድናል ነው ያሉት ሐዋርያቱ ማለት ነው። ልብ በሉ። ኦርቶዶክስስ ግን በመጽሐፍቶቿ ላይ በዚህ መጽሐፍ ላይ እንኳን ብቻ መቅድሙ ላይ እንኳን ብቻ መታሰቢያህን ያደረገ ስምህን የጠራ አንተን አምኖ ስምህን ጠርቶ ጸሎትን የጸለየ ለቤተክርስቲያን ቤተክርስቲያንም ውስጥ የተማጸነ እኔ እስከ 15 ትውልድ ድረስ እምርልሃለሁ ብሎ አለው አለ። ይህንን ባዩ ማን ነው? ጌታ። ለማን ነው ገባለት ብለው የሚሉት? ለእስትንፋሰ ክርስቶስ። ምን ብሎ ገባለት? ስምህን የጠራ ባዩ ማን ነው? እግዚአብሔር። የማስም እንዲጠራ ነው እግዚአብሔር እየተናገረ ያለው። አቡነ ሰላማ አቡነ ሰላማ አቡነ ሰላማ አቡነ ከሳቴ ብርሃን በእውነት አባቴ እርሶ ያድኑኛ ብለን እንድንል ማለት ነው። ይታይ እግዚአብሔር አቡነ ሰላማ የሚባል ሰውዬ ስሙ ሲጠራ 15 ትውልድ ድረስ እንዲማር ቃል ገባለት እያለ ማለት አይሻልም? አቡነ በድር፣ አቡነ ጀማል፣ አቡነ ማነው ሰይዳ፣ አቡነ አብዱላሂ፣ አቡነ አህመድ ምንድነው እየተወራ ያለው? የጌታን ስም የሚጠራ ይድናል ብለው እነ ኢዩኤል የተናገሩትን እነ ጳውሎስ የደገሙትን እነ ቅዱስ ጴጥሮስ የተናገሩትን ቀጥታ የሚቃወም ማለት ነው። የሐዋርያቱ ትምህርት አለ ብላ ምትል የማን ስም የሚጠራ ይድናል ነው እያለች ምትለን፣ የጌታን ስም አይደለም። ይኸው መታሰቢያን ያደረገ ቁጥር 1 ማለት ነው። ስምህን የጠራ የማን? የአቡነ ሰላማን ስም የጠራ እና የጠራ አንተንም አምኖ ማንን? አቡነ ሰላማን አምኖ ስምህን ጠርቶ ማንን? የአቡነ ሰላማን ስም ጠርቶ
ጸሎትን የጸለየ ለቤተክርስቲያንህም ውስጥ የተማጸነው እኔ እስከ 15 ትውልድ ድረስ እምርልሃለሁ፣ ባህርን እሳትን አሻግሬ ወደ ገነት የተከፈተ እረፍት ወደ ተነጠፈበት አስገባዋለሁ ብሎ ማን የገባለት? ቃል ኪዳን ገባለት ብሎ የሚሉን ጌታችን ኢየሱስ ክርስቶስ ፈርዶበት፣ መቼም ጌታ ማለት ነው። አስገባዋለሁ፣ የብርሃን ዘውድ ሰጠዋለሁ፣ የብርሃን ልብስም አለብሰዋለሁ፣ የብርሃን አክሊል አቀዳጀዋለሁ፣ የወርቅ ሀብል አደርግለታለሁ። ይህ በመንግስተ ሰማያት የወርቅ ሀብል ዋው የሚያምር ነው። 14 ካራት ነው 18 ነው እንዴ? እውነትሽን ነው 24 ነው። ዋው በጣም ደስ ይላል። የዱባይ ወርቅ ነው እየተባለ እንደሚባባል ማለት ነው። የወርቅ ሀብል አደርግለታለሁ። ይህ በመንግስተ ሰማያት ኢየሱስ የወርቅ ሀብል ሲያደርግልህ ቃጭል አንገተ ላይ ሲታሰርልህ ማለት ነው። this is ኦርቶዶክስ የሐዋርያቱ ትምህርት በጣም ነው። ገና ሄድበታለሁ ታያለህ። መጽሐፉ ሙሉ ነው የሚሄደው። እዚህ ክፍል ላይ ስምህን የጠራ ስምህን የታመነ ብሎ የሚል ስንት ነው? 1 ቁጥር 1 ላይ ማለት ነው። 2 መቅድሙ ላይ ብቻ ማለት ነው። ስምህን የጠራ 3 ስምህን ብሎ ይላል። 4 ለስምህ ብሎ 5 ስለ ስምህ ብሎ የተራበል 6 በስምህ ለቤተ ክርስቲያን 7 በአንተ ታምኖ 8 ስምህን ቢጠራ 9 በስምህ በተጠራበት የት አለ ጌታ? የት አለ ኢየሱስ? 9 ቦታ ስምህን የጠራ ስምህን መታሰቢያን ያደረገ በስምህ ታምኖ በስምህ ተማምነው ምናምን ነገር በስምህ ነው። እሺ ስንት ጊዜ ቃል ኪዳን ገባለት እምርልሃለሁ ብሎ የሚለው 15 ትውልድን 1 15 ትውልድ እምርለታለሁ 2 15 ትውልድ እምርልሃለሁ ያው ይታይ 3 15 ትውልድ እምርልሃለሁ 4 15 ትውልድ እምርልሃለሁ 5 15 ትውልድ እምርልሃለሁ 6 15 ትውልድ እምርልሃለሁ 7 15 ትውልድ እምርልሃለሁ 8 15 ትውልድ እምርልሃለሁ 9 15 ትውልድ እምርልሃለሁ 9 ጊዜ ማለት ነው። 9 ጊዜ ስምን የጠራ 9 ጊዜ 15 ትውልድን እምርለታለሁ የሚል ገባለት ቃል ኪዳን። ኦኬ ስሙን ለጠራ 15 ትውልድ መማር ብቻ ሳይሆን ዳግመኛ የገድልህን መጽሐፍ ቆሞ የሰማ ይሄ መጽሐፍ ሲነበብ ቆሞ የሰማ 80 ዓመት የሰራው ኃጢአቱ ይሰረይለታል። ኤርሚ ዛሬ ድክም ብሎኛል፣ ይሄ ገድል ሲነበብ ቁጭ ብዬ ነው የምሰማው ብለህ ካልክ ለአንተም አይጠፋም። አይዞ ቸኩለህ እንዳትሄድ። ቆሞ የሰማ ብቻ አይደለም ተቀምጦ የሰማ የ40 ዓመት ኃጢአቱ ይሰረይለታል አለው። ማን ያለው? ጌታችን ኢየሱስ ክርስቶስ። እውነታችሁን ነው? አዎ ጌታዬ እንደዚህ አይነት ቀላማጅ ውሸታም አይደለም። ኢየሱስ እንዲህ አይነት ኮተታ ኮተት ካፉ አይወጣም። የኔ አባት የኔ ጌታ የኛ ጌታ ኢየሱስ ክርስቶስ እንዲህ አይነት መቀላመድ አይወጣም ካፉ። ቃስ በይ እንዳቸኩ የተኛ ደግሞ አይሽ ተኝተሽ ነው አንቺ የምትሰሚ ማለት ነው። የተኛ ሳለው የተላለች ይሄው ቆሞ የሰማ የ80 ዓመት ኃጢአቱ ተቀምጦ የሰማ የ40 ዓመት ኃጢአቱ ይሰረይለታል። የተኛና ወክ እያደረገ የሚሰማ ካለ እንፈልጋለን መጽሐፉ ላይ ከሌለን ያልጽፈው የሐዋርያዊ ትምህርት የፍጡርን ስም እንድንታመን ገና መቅድሙ ላይ ነው። በዘጠኝ የያዙን ማለት ነው። ስምህን የጠራ ስሙን የጠራ መታሰቢያን ያደረገ በስምህ ታምኖ በስምህ ተማምኖ በስምህ ለተራበ ያበላ በስምህ እንትን ላለ በስምህ እንትን ላለ በስምህ ላለ በስሙ ያለና ስሟን የጠራ ስማቸውን የጠራ የታለ የእግዚአብሔር ልጅ? እንደዚህ ብሎ ነው የሰበኩት አይደል ሐዋርያቱ። ቁጣ ያለኝ አንተ ውስጥ ታዲያ ቢቆጣ ምን ልበል? ውዴን ፈልጌ ሳጣው ማለት ነው። ኢየሱስን ፈልጌ ሳጣው እዚህ እነ ጴጥሮስ እየዋሹን ነበረ ማለት ነው። አየህ ጳውሎስም ዋሽቷል ማለት ነው። እነሱ የጌታን ስም የሚጠራ ይድናል ነው ብሎ ያሉት እነ ኢዩኤል ታላቁ ነቢይ ዋሽቶናል ብለን እንድንል፣ እነሱ አልዋሹም። በእነሱ በኩል የተናገረው እግዚአብሔር ጻድቅ ነው። እነዚህ ግን ደብተራዎቹ የጻፉት ውሸት ነው። ደግሞ እቺ ቤተክርስቲያን በእውነት ክርስቶስን እኮ በደንብ አድርጋ የምትሰብክ የራቀውን አቅርባ የቀረበውን አንቦርቀቃ አምልታ አስፍታ የምትሰብክ ቤተክርስቲያን ይችሉናል።
እና መዳን በእግዚአብሔር ልጅ ስም ነው ወይስ በፍጡራን ሁሉ ስም ነው? እናንተ ቤት እኔ ጋር መጥተህ አትለፋለፍም። መድኃኔዓለም ክርስቶስ ምስክሬ ነው አልኩ። አትለፋለፍም። ያነበበ ጴንጤ ጋር መጥተህ አትለፋለፍም። ያው መቅድሙ ላይ ማለት ነው ገና እንግዲህ። ስለዚህ አሁን አፒታይት አልተዘጋም። መቅድሙ ላይ እንደዚህ የፍጡሩን ስም ጠርተን የምድነው ብሎ 9 ጊዜ እሳት ባህርን ገሃነመ እሳትን አያትም ብሎ የሚል 9 ጊዜ የኮምፒውተር ስህተት ነው ተብሎ እንዳይባል እንኳን ማለት ነው። በዓላማ ነው የተጻፈ የተከተበው። ስለዚህ አንተ አሁን ለመዳን አሁን ምን እያለ ነው? በኦርቶዶክስ አስተምህሮት ሰው ለመዳን አቡነ ሰላማ አቡነ ሰላማ አቡነ ሰላማ አቡነ ሰላማ ከሳቴ ብርሃን ከሳቴ ብርሃን ብርሃን ገላጭ ማለት ነው። ከሳቴ ብርሃን ማለት ይገዝ ቃል አቡነ ሰላማ አቡነ ሰላማ ፍሬምናጦስ 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 በፍሬምናጦስ ይሄ ፍሬምናጦስ ያለህ እንድንል ማለት ነው። አንጠራም ብራዘር። ሞቶ የቀረ በታሪክ ውስጥ የነበረ አንድ ሰውዬ ነው። አለቅ። ስሙ ማዳን የለውም። ስሙ ኃይል የለውም። ስሙ ንስሐና የኃጢአት ይቅርታን የሚሰጥ አንድም የፍጡር ስም የለም። የእግዚአብሔር ልጅ ብቻ ነው በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል የተባለ። ቆመ ተቀምጠ ቆመ ከሰማ ተቀምጠ ከሰማህ የ40 ዓመት ኃጢአትህ የ80 ዓመት ኃጢአት ይሰረይልሃል። እና እንደዛማ ከሆነ ጌታችን ኢየሱስ ክርስቶስ ለምን ሞተ? የዚህን አንድ ጢማም ሰውዬ መጽሐፍ አምኜ በስሙ ተማምኜ የምድን ከሆነ የእግዚአብሔር ልጅ ለምን ተሰቃየ? መጠየቅ ያለባችሁ ነው፣ ለቤተሰቦቻችሁ ሁሉ ጭምር ማለት ነው። እዚያውን 230 ሰው አለ እቤታችሁ ውስጥ ባል ከሚስት ልጆች ከወላጆች ጋር ጓደኛ ከጓደኛ ጋር ሆናችሁ ምሰሙ አሉ። ጠይቋቸው እስቲ። የጌታችን የኢየሱስ ክርስቶስ ሞት ለምን ነበር? ወደዚህ ዓለም መምጣቱ ለምን ነበር? እኔ ይሄን ሰው ያምኜ ስሙን ጠርቼ የምድን ከሆነ ይሄን ጢማም ሰው ያምኜ ስሙን ጠርቼ የምድን ከሆነ ኢየሱስ ወደ ዓለም የገባው ለምንድን ነው? መጠየቅ ያለበት ለዚህ ነው። ለምን ነበር ወደዚህ ዓለም የመጣው? ለመዝናናት አይደለም። ቫኬሽን አይደለም የወጣው ኢየሱስ። እስቲ የሆነ አይቻቸው ልምጣ የፈጠርኳቸውን ሰዎች ያው እንግዲህ ጉደኞች ናቸው አውቃቸዋለሁ፣ ግን ቢሆንም እስቲ እጅ ዝም ብዬ አይቻቸው ቼክ አድርጌ ልምጣ ከነሱ ጋር የተወሰነ ጊዜ ወደ ምድር ልውረድና እንጀራ በልቼ እመጣለሁ ብሎን እንደዛ ነው እንደመጣው አይደለም። ኃጢአተኞችን ሊያድን ነው ራሱ ለሰውየው ሙሉ ጭምር ማለት ነው። ኃጢአተኛ ሰው ስለሆነ መዳን ስለሚያስፈልገው አምኖ ድኖ ከሆነ ኦኬ፣ ካልዳነ ግን ሲኦል ነው። የተሰመረ እውነት ነው የምነግርህ፣ ሲኦል ነው። የእግዚአብሔር ልጅ በስሙ አምኖ የኃጢአቱን ይቅርታ ያላገኘ ንስሐውን ያልተቀበለ ሲኦል ነው አድራሻው። አንተ እዚህ ከበሮ እየደለክለት ምንጣፍ ልታንጥፍለት ትችላለህ። ኢየሱስ ከሰማያት ከመጣ ለምንድን ነው ማለት የኢየሱስ ክርስቶስ እኛ በእነኛ አይነት ሰዎች አምነን እንድንድን ስማቸውን እየጠራን የ15 እንኳን የኔን አይደለም የ15 ትውልዴ ኃጢአት እንዲሰረይ እንደዚህ የሚያደርግ ከሆነ የጌታችን የኢየሱስ ክርስቶስ መወለድና መሞት በኃጢአተኞች እጅ መሰቃየት ለምን ነበር ያስፈለገው? ይህን ትመልሱልን አላችሁ። ሐዋርያው ቅብብሎሽ አለን ብላችሁ የምትሉ ኦርቶዶክሳውያን ወገኖቻችን አትመልሱም። እሺ ወንድምነት ሰላም በል ካለ አለው። እንዴት አመሻችሁ? በእኛ ሰዓት አቆጣጠር እንዴት ናችሁ? ደህና ነን፣ ጌታ ይመስገን አለን። እግዚአብሔር ይመስገን። ወንድምነት አሜን። እሺ ኦኬ። በዚህ ክፍል ላይ ሐዋርያዊ ቅብብሎሻቸውን ምን ብሎ እንደሚያወራና ክርስትና ኢትዮጵያ ውስጥ የገባው መቼ ነው? ከዛ በፊት ኢትዮጵያ ውስጥ ክርስትና ነበር ወይ? ኦርቶዶክስ የስንት ሺህ ዓመት የክርስትና ታሪክ አለ ነው ብላ የምትለው? ጻፉት እስኪ። የስንት ዓመት የክርስትና ታሪክ አለ ብላ ትላለች ኦርቶዶክስ? ጻፉት ከታች። ኮፕሊንግ ሼር ታብ እያደረጋችሁት ጻፉት ከታች። የስንት ዓመት የክርስትና ታሪክ አለኝ ትላለች ቤተክርስቲያኒቱ? የ2000 የ3000 ጎበዝ፣ አብዛኞቻችሁ ትክክል ናችሁ። የ3000 ብላችሁ ያላችሁ ትክክል ነው። የ3000 ዓመት ታሪክ አለኝ ነው የምትለው አይደል?
እናየዋለና እናያለን። ይሄ መጽሐፍ ይነግረናል። የ3000 ዓመት እምነት ታሪክ ያላት ቅድስት ቤተክርስቲያን ከጥንት ጀምሮ ከ3000 ዓመት ጀምሮ ሐዋርያዊ ሰንሰለቱን ጠብቃ የሉም እኮ ሐዋርያቱ የዛሬ 3000 ዓመት የነበረው ዳዊት ነው። ዋት ንጉሥ ዳዊት ነው የነበረው። ከክርስቶስ ልደት ከ1000 ዓመት በፊት ዳዊት እነ ሰለሞን ነበሩ የነበሩት። 3000 ዓመትስ በቃ 3000 ዓመት አየር ለመያዝ ነው። ኑ እናውራ ስንላቸው አያወሩም። ታሪካቸው ላይ ቆመው ግን ምንድነው ተናግረው በማይረቱበት ታሪክ ብለው ይመጻደቃሉ። የ3000 ዓመት ቤተክርስቲያን እዚህ ፕላኔት ላይ የለችም። ኦርቶዶክስ ቤተክርስቲያን ሆና ራሱ ከተመሰረተች 1600 ዓመት ነው። ከዛ በፊት ኢትዮጵያ ውስጥ ቤተክርስቲያን የሚባል አይታወቅም። በዘመነ ኦሪትም ጌታን ታመልክ ነበር የተባለው ውሸት ነው። ኢትዮጵያ ዘንዶ አምላኪ እንደነበረች ክብረ ነገሥት መጽሐፍ ተጽፏል። አሳያለሁ፣ አወጣዋለሁ፣ እገልጣለሁ። ካሜራ ፊት ለፊት ላይ አድርጌ ማለት ነው። በሕገ ልቦና ጌታን ስታመልክ፣ በሕገ ኦሪትም ጌታን ስታመልክ፣ በሕገ ወንጌልም ጌታን ስታመልክ የነበረች ብለው ይላሉ። አንተ ስርዓት ያዙ፣ ሰው ይታዘበናል በሉ። በእውነት እኮ ነው ብዬ የምላችሁ። በሕገ ልቦና ዘመን አበው ላይ የቱ ጋር ነው ኢትዮጵያ እግዚአብሔርን ስታመልክ የነበረችው? ዘመን አበው ማለት እንግዲህ በነ አብርሃም፣ በነ ይስሐቅ፣ በነ ያዕቆብ ከዛ በፊት በነበረ ማለት ነው። ኦሪት ሳይሰጥ ሕገ ኦሪት ሳይሰጥ በፊት የነበረው ዘመነ አበው ይባላል። ሕገ ልቦና የቱ ጋ እኔ ነኝ ነገሩ። አየህ ፕሮፌሰር ፍቅሬ ቶሎሳ የሚባሉ ሰውዬ ምን አሉ? ኖህ ማን ነው? አዳም ከልጆቹ ጋር ከብቶች ይጠብቅ እኮ የነበረው እዚህ ሰከላ ወረዳ ላይ ነው፣ ጎጃም። እኔ ነኝ እኮ ታዲያ ኤርሚያስ፣ አንተ እኮ ነህ ታዲያ ኤርሚያስ። የተሳሳትከው ነው። ጎጃም ሰከላ አካባቢ ላይ አዳም ከልጆቹ ጋር ከብቶች ይጠብቅ ነበር፣ እዚህ በአባይ ምንጭ አካባቢ። በዚያ ዘመን ነው እንግዲህ በሕገ ልቦና ጌታን ስታመልክ ነበረች ብለው የሚሉት። ይህም ብቻ አይደለም፣ እንደተናገርኩት ከዚህ በፊት ንጉሱ ዳዊት ታስታውሳላችሁ። ንጉስ ዳዊት በጎች ይጠብቅ የነበረው በዚህ በራስ ዳሸን ተራራ አካባቢ ላይ ነው። ወንጭፍ እየሰራ ወንጭፍ ድሮ የአማራ ባህል ነውና ብለው ማለት ነው። እና በጎች ይጠብቅበት የነበረው በዚህ በአድዋ ተራሮች ሶሪ ምንድነው በዳሸን ተራራ አካባቢ ላይ ነው። የኖህ ሚስታቸው ስማቸው እሜቴ አይከን ነው የሚባለው። የምን ሀገር ሰው ናቸው? የደቡብ ጎንደር የጭልጋ አካባቢ ተወላጅ ናቸው። ማለት የተጻፈ ሲሞቱ የት ነው የሞቱት? ፋሲለደስ ግንብ ስር ነው የተቀበሩት። እሜቴ አይከን የኖህና ሚስት። ማንን የተናገረው? እነ ፕሮፌሰር ፍቅሬ ቶሎሳ ማይጻፈውን ቤተክርስቲያኒቱ ማን አንብባ አለ ኤርሚያስ? አነበው ገልጠዋለሁ። ትስቃላችሁ አይደል? እናንተ ትስቃላችሁ። ታብ ኮፒ ሊንክ ሼር አድርጉ። ሐዋርያዊ ቅብብሎች ከዚህ ገና ብዙ ነው የምናወራው። አዎ መቅድዬ ጎንደሬ ነች እኮ ብለውን ቁጭ የኖህ ሚስት ጎንደሬ ናት ብለውን ማለት ነው። ሩት ራሷ ሞዓብ ሄደችው አሉ ፕሮፌሰር ፍቅሬ ቶሎሳ ከቤተክርስቲያን ተምረው የተጻፈ። ሩት ሞዓብ ድረስ የወረደችው ከዚህ ከኢትዮጵያ ሄዳ ነው። የዳዊት ቅድመ አያቶች አያቱ የነበረችው ኢትዮጵያዊት ናት ብለውናል የኦርቶዶክስ እምነት ተከታይ። ያው ሞዓብ ድረስ ማን ወሰዳት እንዳይል እዛ ቤተሰቦቿ ሄደው ነው አሉን አስቀድመው። እንዲህ አይነት ትግል ነው የገጠመን። እንዲህ አይነት ሐዋርያዊ ትምህርት ነው የገጠመን። በሐዋርያዊ ቅብብሎች ውስጥ የፈሰሰው የእግዚአብሔር ቃል ብለን የምንለው እንዲህ አይነት
ተረት ነው ወዳያችን ላይ እንደ ጢስ አባይ ሲጠስብን የነበረው ማለት ነው። በሱ ሲገርመን የለም ራሷ ማርያምም ኢየሱስ ክርስቶስም ሰሜን ሸዋ ነው የተወለደው አሉን። ሐራ የሚባለው ሰውዬ ዝም ብሎ ስለተናገረ እንዳይመስል የተጻፈ ነው። ድንግልና የአማራ ባህል ስለነበረ ማርያም ያው እዚህ የሰሜን ሸዋ የአጣዬ ተወላጅ ስለነበረች ድንግልናዋን ጠብቃ ትኖረ የነበረው ለዚህ ነው። አማራ ከድሮ ጀምሮ ድንግልናውን ይጠብቃል ብሎ የተጻፈ አንብቦ ሐራ የሚባለው ፖለቲከኛ አንብቦ ነው ይሄን ያለው የተጻፈ። ህዝቡን ለቀቅ አድርጉት። እሺ የአማራን ህዝብ ለቀቅ አድርጉት። የማንም መተተኛ ደብተራ ባልሆነ በጻፈው ተረት የአማራ ህዝብ አይሰደብም። የአማራ ህዝብ ላይ ባህሉም ታሪኩ ላይ አታላግጥበትም። ትልቅ ህዝብ ነው። እሺ ይህን ሐዋርያዊ ስልጣንን ጵጵስናን ይዞ ያመጣው ሰውዬ ፍሬምናጦስ በተወለደበት ጊዜ ገና ሲወለድ ይህ ህፃን ፍሬምናጦስ ለአብ ስግደት ይገባል፣ ለወልድ ስግደት ይገባል፣ ለመንፈስ ቅዱስ ስግደት ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጨለማ ወደ ብርሃን ላወጡኝ ቅድመ ዓለም ለነበሩ ዛሬም ላሉ ዓለምን አሳልፈው ለሚኖሩ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብሎ ፈጣሪውን አመሰገነ። ከየት? ከእናቱ ማህፀን ተጎትቶ ሲወጣ እና ሰገደ፣ አመሰገነ። እንዴት ብለህ ስትላቸው ለእግዚአብሔር የሚሳነው ነገር የለምና ይለዋል። ለተረታቸው ማጽደቂያ ማለት ነው። ከዛ ዳግመኛም አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ አለ። አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስም ቅዱስ ነው ብሎ ግዕዝ ተናገረ። እስራኤላዊ ተወላጅ ነው ብለውናል። እስራኤል ግዕዝ ስትናገር ይታይህ። ወይኔ 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 አሃዱ ውእቱ መንፈስ ቅዱስ ብሎ አለ ይላል ሐዋርያዊ ቅብብሎች። 2025 ላይ እንኳን 4 ጊዜ ገብቼበታለሁ። ወፍ የገባ የለም። የመጨረሻ ዲሴምበር 8 ወይ 9 አካባቢ ላይ በዚህ አርዕስት የገባሁት ዝም ጭጭ ምጥጥ አድርጎ ጭጭ ዝም እና አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ አለ። እነዚህን ምስጋናዎች መንፈስ ቅዱስ አናገረው። በአካል 3 በመለኮት 1 የሚሆን ፈጣሪው ገልጦለታልና ነቢዩ ዳዊት ከሕፃናት ከሚጠቡ ልጆች አንደበት ምስጋናን አዘጋጀ ተብሎ የተናገረው ትንቢት በሱ ላይ ተፈጸመ። ውሸት የተፈጸመው የትንቢት የት ነው? ጌታ ወደ ሆሳዕና ጌታ ወደ ኢየሩሳሌም በገባ ሰዓት ላይ ነው። አታምታቱም። ይሄ ትንቢት የተፈጸመው መዝሙር 8 ላይ እምአፈ ደቂቅ ሕፃናት ብሎ የሚለው ትንቢት የተፈጸመው ጌታ በአህያ ውርንጫ ወደ ኢየሩሳሌም በገባ ጊዜ ነው እንጂ አቡነ ሰላማ ፍሬምናጦስ የተባለ አንድ ጢማም ሰውዬ ተወለደ የተባለ ቀን አይደለም የተፈጸመው። ከሚጠቡና ጌታ ራሱ አልተናገረም? አዎ ተናግሯል። ደቀ መዛሙርትን ዝም እንዲሉ እዘዛቸው አሉት። ደቀ መዛሙርቱ ዝም እንዲሉ እዘዛቸው። የደብረ ዘይትን ቁልቁለት እየወረደ እያለ ሉቃስ 19 ላይ እና እነሱ ዝም ቢሉ ድንጋዮች ይጮሃሉ አላቸው። በመዝሙር መጽሐፍት ግን ከሚጠቡና ከሕፃናት አፍ ምስጋና ለራስ አዘጋጀህ፣ ስለ ጠላት ቂመኛህን ለማጥፋት ተብሎ የተጻፈን አላነበባችሁም አላቸው። አንብበውታል ግን አይረዱም። የሃይማኖት ቤት እኮ ዝም ብለህ ማነብነብ ነው። እና ፈደቂ ወሕፃናት አስተዳሎ ከብርሃም ነገር ይላል፣ ግን አያስተውለውም። ልክ እንደዚሁ ነው እዛኛውም ፈሪሳውያኑ ጋር ማለት ነው። እና በአቡነ ሰላማ የተፈጸመው ነው ያላችሁት። ጌታ መፈጸሙን አልተናገረም።
የኢየሩሳሌም ሕፃናት አይደሉ እንዴ? ሆሳዕና የአባታችን የዳዊት መንግስት እያሉ ሲዘምሩ ከሚጠቡና ከሕፃናት አፍ ምስጋና ለራሳት ዘጋጀ ተብሎ ተጽፏልና ብሎ ያለውን የመዝሙርን መጽሐፍ ጠቅሶ ጌታችን ኢየሱስ ክርስቶስ ያኔን ያ ትንቢት የተፈጸመው ይሄ ጢማም ሰውዬ ሲወለድ አይደለም የተፈጸመው። ተናገር፣ እውነቱን አድምቼ ነው የምነግርህ። ዳግመኛም መጽሐፍ አዋቂዎች ነን ከሚሉ ከጥበበኞች ሰውረህ ዛሬ ለሕፃናት ስለገለጥህ አለ። ይህም ማቴዎስ ወንጌል መጽሐፍ ምዕራፍ 25 ቁጥር 11 ላይ ያለ ነው። ጌታ ለደቀ መዛሙርቱ ነው ይሄንን የተናገረው። ለነ ጴጥሮስ እሱ ማን እንደሆነ ሲያውቁ አባት ሆይ ይህንን ከጠቢባን ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ፣ አባት ሆይ እንዲሁ ፍቃድ በፊት ሆኗል ብሎ ያለው እዛ ጋ ነው። አለቀ። እንደዚህ እየዘጋሁት ነው የሚሄደው። ኦኬ። ዕለት ጌታችን ፈጣሪያችን ኢየሱስ ክርስቶስ በአንድነት ሶስትነት ሆኖ የብዙ መላእክትን ስለገለጥ ካለ በተወለደበትም ዕለት አቡነ ሰላማ ከሳቴ ብርሃን በተወለደበትም ዕለት ጌታችን ፈጣሪያችን ኢየሱስ ክርስቶስ በአንድነት በሶስትነት ሆኖ የብዙ ብዙ ከሆኑ መላእክት ጋር ወደ እሱ መጣ። ወደ አቡነ ሰላማ ወደ ተወለደው ሕፃን መጣ። እነዚያም መላእክት ክንፍ ለክንፍ ተያይዘው እየተገፋፉ እሱን ለማየት ይጨናነቁ ነበር። እየተገፋፉ ክንፍ ለክንፍ አትክፋኝ እስቲ አትቸኩል እያለ ሚካኤል ገብርኤል ደግሞ ሱራፊልና ኪሩቤል እስቲ አትገፍትረኝ በክንፍ እኮ ኧረ እኔ አልገፋሁም ገፋኝ ስልህ እየተባባሉ ማለት ነው። እየተጨናነቁ ማንን ለማየት? አቡነ ሰላማን ከሳቴ ብርሃንን እጅግ ወደዱት መላእክቱ። እቅፍም አድርገው መላእክቱ የሕፃኑን አፍ ሳሙት። አንድ መልአክ አይደለም የሳመው፣ በሙሉ ናቸው የሳሙት። አንድ ቢሆን ሳመው ነው የሚባለው። ሚካኤል ስሞት ቢሆን ሳመው ነው የሚባለው። ምኑ ነው የሚሰሙት? አፉን። እሰይ ሳምከው ገብርኤል። እኔም ደግሞ ልሳሙ እስኪ አንዴ። ሚካኤል ደግሞ ሳማችሁት? ሚካኤል ገብርኤል እና ሱራፌልና ኪሩቤል ለእኔ ማቀበለኛ አንዴ ያቀበለኛ አንዴ። ከንፈሩን ሁሉም አፉን አሉት። በእውነት ሐዋርያዊት ቅብብሎሽ ቤተክርስቲያን ልታፍሩ ነው የሚገባው። እሺ ልታፍሩ ነው የሚገባው። ሁሉም ሰራዊተ መላእክትና እናት አባቱ እጅግ ተደሰቱ። ሞት የገዛቸው የሰው ልጆች ስለ እርሱ ይድናሉ። ስለማ? ስለ አቡነ ሰላማ። ስለ ኢየሱስ አይድኑም እንዴ? እንዴት ሆኖ ነውር አይደለም እንዴ? በዚህ ቤተክርስቲያንማ ስንት እኮ አባቶች አሏት ይሏል። ሞት የገዛቸው ሰዎች ስለማን ይድናሉ? ስለ እርሱ ይድናሉ። ስለማ? ስለ አቡነ ሰላማ፣ ከንፈሩን ስለሚሳመው ሰውዬ። this is orthodox። በሞት የተገዙ በሞት ፍርሃት ተገዝተው የነበሩትን ነፃ እንዲያወጣ በስጋና በደም ተካፈለ የተባለው የዳዊት ልጅ እግዚአብሔር ልጅ እሱ እዛ ጴንጤ አዳራሽ ውስጥ እዛ በአዳራሽ ውስጥ ነው እንጂ ኦርቶዶክስ ቤተክርስቲያን እንደዚህ ብሎ ነገር የለም። መላእክት ወርደው አፉን ሳሙት። የተወለደውን ሕፃን እየተቀባበሉ ክንፍ ለክንፍ እየተገፋፉ ሚካኤል ገብርኤልን፣ ገብርኤል ሱራፌልን፣ ሱራፌል ኪሩቤልን እየተገፋፉ ክንፍ ለክንፍ ተያይዘው እየተገፋፉ እና እሱ ለማየት ይጨናነቁ ነበር። ምን አይነት ሕፃን ነው አንተዬ ያሉማ። ኢየሱስ እንኳን ተወለደ ተብሎ የተባለበት ሰዓት ላይ አንድ እኮ የቀረ መላእክት የለም፣ በሙሉ የሰማይ ሰራዊት እኮ ናቸው ብሎ የሚለው አየው። ጌታ እንኳን በተወለደበት ጊዜ ላይ አረ ሰራዊት በሰራዊት ብቻ ቢቆም ጥሩ፣ ያልመጣ ፍጡር የለም። ጴንጤ ብቻ ነው ዛጋ ተገኝቶ የአቡነ ሰላማን ከንፈር ያልሳመ። ሌሎቹ በሙሉ ተሳስመዋል። ይማረን ነው ይሳለን።
ከንፈሩን አፉን ሳሙት። ሁሉም ሰራዊተ መላእክትና እናት አባቱም እጅግ ተደሰቱ። ይሄ ከንፈሩን የሚሞጨሞጨው ሕፃን ሞት የገዛቸው የሰው ልጆች ስለሱ ይድናሉ። ጌታችን ኢየሱስ ክርስቶስም አፉን ሳመው። መላእክት ብቻ አይደሉም አፉን የሳሙት። የዚህን ሕፃን ገና የተወለደ እኮ ዕለት ነው። ዲስካስቲንግ ይላሉ ነጮች። በእውነት አስቀያሚ፣ ቀፋፊ። በሳት ባነደው ደስ ባለኝ አልኩ። ጌታዬን እንደዚህ አዋርደ ስሙን ጽፈህ የማንንም ወሸከሬ ሊስም ከሰማይ ወርዶ መላእክት አፉን ሳሙት ኢየሱስም አፉን ሳመው ብለው ይላሉ። እቺ ናት ሐዋርያዊ ቅብብሎሽ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይኸው የሐዋርያዊ ቅብብሎሽን ጵጵስናውን ያመጣ ልጅየው ይሄ ሰውዬ ማለት ገና ከሕፃን ጀምሮ መላእክት አፉን ይስሙታል፣ ኢየሱስ አፉን ይስመዋል፣ ማርያምም አፉን ስመዋለች። ነቢያት ሐዋርያት በሙሉ እነ ኢሳያስ እነ ኤርምያስ እነ ሕዝቅኤል እየመጡ አፉን ስመውታል። ይሄም ብቻ ሳይሆን ጵጵስና ሊቀበል ግብፅ ሀገር ሄዶ ከአቡነ አትናቴዎስ ሲቀበል ከንፈሩን ተስሞን የተቀበሉ። የጵጵስና ሹመት የምትሾመው ሐዋርያዊ ቅብብሎሿ የመጣው ከንፈር ለከንፈር ወንድ ለወንድ ከንፈር ለከንፈር ተሳስመው ነው። አሳያለው ስልህ ኑ አግቡ እስኪ የሐዋርያዊ ቅብብሎሽ። ከንፈር ለከንፈር ወንድ ለወንድ ከንፈር ለከንፈር የሚሳስምበት ቤተክርስቲያን ኦርቶዶክስ። ከሰውም ይልቅ እጅግ ወደደው። ለቅዱሳን ለማር አባታቸው ከሳቴ ብርሃን ስልጣኑን በክብር ከጻድቃን ከሰማዕታት ከፍ ከፍ እስከሚል ድረስ እንደዚህ ያለውን ታላቅ ክብርና ጸጋ ሞገስን ሰጠው። ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለእነዚህ መላእክት የዚህ ሕፃን ቁጥሩ የሚቆጠረው ማለት ነው። የዚህ ሕፃን ቁጥሩ ከማህበረ መላእክት ጋር ነው አላቸው። ማለት ከሰው ልጆች ጋር እንዳትቆጥሩት፣ ከሰው ልጆች ጋር አይቆጠርም። አቡነ ሰላማ ማን ያለው? ጌታችን ኢየሱስ ክርስቶስ ነው። ከማን ነገር መቆጠር ያለበት? ከመላእክት። ለምን? መላእክቱ ከንፈሩን ስመውታል። ለምን? ኢየሱስ ክርስቶስ ከንፈሩን ስሞታል ብላ ትላለች። ግልሙትናን በግልጽ የምታስተምር ቤተክርስቲያን ማለት ነው። የሕፃን ቁጥሩም ከሰማይ ሰራዊት ሚካኤልና ከገብርኤል ጋር ሆነ። የዚህ ሕፃን ማለት የሕፃን ቁጥሩ ማለት ነው። የዚህ ሕፃን ልጅ ቁጥሩ ከነ ሚካኤል ከነ ገብርኤል ጋር ነው የሚቆጠረው። ስትቆጥር መላእክትን 1 2 ሚካኤል፣ ሱራፌል፣ ኪሩቤል እንትና ምናምን ነገር ብለህ አቡነ ሰላማ ትላለህ። ምክንያቱም ከነሱ ጋር ነው የሚቆጠረው። የሕፃን ቁጥሩ ከ40 መላእክት ከሱራፌል ከኪሩቤል ጋር ሆነ። የሕፃን ቁጥሩ ከሊቃነ መላእክት ከኡራኤልና ከሩፋኤል ከአፍኒን ከራጉኤል ከሳቁኤል ከሱሪያል የብዙ ብዙ ከሚሆኑ ቅዱስ 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 ተብለህ የምትመሰገን አሸናፊ እግዚአብሔር ምስጋና በሰማይና በምድር የመላ ነው ብለው በቀንና በሌሊት ያለ እረፍት እግዚአብሔርን ከሚያመሰግኑ ከሁሉም ማህበረ መላእክት ጋር ሆነ። የዚህ ሕፃን ቁጥሩ ከ40ቱ እንስሳት የስሉስ ቅዱስን መንበር ከሚያጥኑ ከ24ቱ ካህናተ ሰማይ እግዚአብሔርን ሕፃኑን እጅግ ሆነ ይላል። እግዚአብሔር ሕፃኑን እጅግ መረጥኩ ወደድኩ፣ ለብዙዎች ምእመናን አባት አደረግኩ፣ በጸሎቱ በአማላጅነቱ ፍጥረት ሁሉ ይድናል አለ። እውነትህን ነው። እውነታችሁን ነው። እውነታችሁን ነው። ፍጥረት ሁሉ ይድናል። ሐዋርያዊ ቅብብሎሽ ትምህርት እሺ ይድናል አለ። 40 ቀን በተፈጸመ ጊዜ እንደ ሕጉ እንደ ስርዓቱ
በክርስቶስም ክርስቲያን ብለው ይሰይሙት ዘንድ ሕፃኑን ወደ ቤተክርስቲያን ወሰዱት። እንደ ሕጉ ብለዋል። እንዴቱኛው ሕግ? የለም ሕግ። ልክ ሉቃስ ወንጌል ላይ እንደ ሕጉም ተብሎ ለጌታ እንደተጻፈለት ማለት ነው። ያ ሕግ ግን የት ነው ያለው? ማዕፀንን የሚከፍት ወንድ ሁሉ ለእኔ ይሁን ብሎ የተጻፈው ሕግ ዘጸአት መጽሐፍ ምዕራፍ 13 ላይ ማለት ነው። ወይ ደግሞ እንደ ሕጉ ዘሌዋውያን መጽሐፍ ምዕራፍ 14 ላይ ማለት ነው። የሴቶች የመንጻታቸው ወራት በተፈጸመ ጊዜ ብሎ የሚለው ማለት ነው። ሕጉ ማለት ቶራ ማለት ነው። ይሄኛውስ በ40 ቀን እንደ ሕጉ ብሎ የሚሉት የለም። 40 ቀን የሚባል ሕግ የለም በመጽሐፍ ቅዱስ ውስጥ። ተብለው ይሰየሙ ዘንድ ሕፃናት ወደ ቤተክርስቲያን ወሰዱ። ሊቀ ጳጳስም አባ ጢሞቴዎስ በአብ በወልድ በመንፈስ ቅዱስ ስም በማየ ዮርዳኖስ አጥምቆ ቅብአ ሜሮን ቀብቶ ስሙንም ሰላማ አለው። እርሱም በምስጋናው በአማረ ቃል ለቤተክርስቲያን ሰላሟ ነውና ጣራዋን አንስቶ በሃይማኖት መሰረቷን አጸና። ሊቀ ጳጳሱም ሕፃኑን አንስቶ እቅፍ አድርጎ ሳመው ይወደው ነበርና። ሊቀ ጳጳሱ ምኑን የሳመው? ሳመው ይላል። ምኑን የሳመው? ሌላ ክፍል ላይ አፉን ሳመው ይላል። አሳያችኋለሁ። ልጁ አፍ ነው የሚሳመው። አድርጎ ይወደው ነበርና ይህንን ሕፃን ለሰው መድኃኒት ይሆናል፣ ለኢትዮጵያ ሀገር ብርሃኗ ይሆንላቸዋል። ኢየሱስስ ብርሃን አይደለም? ይሆንላቸዋል። በረሃብ ዘመን ጥጋብ፣ በጥማት ዘመን መጠጥ፣ በርካታ ዘመን ልብስ፣ በሐዘን ዘመን ደስታ፣ በችግር ዘመን መጠጊያ ይሆናቸዋል። ለማ ለኢትዮጵያ ሰዎች ብሎ ትንቢት ተናገረ። ይህም ሕፃን በመንፈስ ቅዱስ ጎለመሰ ጸናም። እንደ ሕፃናት የመኮላተፍ አንደበት ጊዜ አለቀ። እንደ አዋቂም ሽማግሌ ሰው ጸና። በጸናም በተቀላጠፈ አነጋገር የተሰወረውን ሁሉ የረቀቀውን ሚስጥር የሚናገርበት ጊዜ አለ። በነቢዩ በኤልያስ ሰረገላ የሚሄድበት ጊዜም አለ። የቃልህ አንደበት የቃልህ አነጋገር ሕፃናትን ያራቅቃል ብሎ ነቢዩ የተናገረውን ቃል በእርሱ ተፈጸመ ይላል። የለም ውሸት ነው። የትኛው ነቢይ ነው የቃልህ አነጋገር ሕፃናትን ያራቅቃል ብሎ የተናገረ? የብሉይ ኪዳን ነቢይ አንድ አጠሩ። አንድ አይ እንዳንጣላ አንድ አጠሩም። አንድ አጠሩ። እሺ ዘወርኃ ታኅሳስ ላይ ያለውን ከማውራታችን በፊት የሚገቡ ኦርቶዶክሳውያን ካሉ መምጣት ይችላሉ። ካልሆነ ለወንድሞች ጊዜ ልስጣቸው። ወንድምነት ብሩክዬ እንኳን ደህና መጣ። ሰላም በል። ለምን ይህንን አርዕስት ሸሹት? 2025 ላይ እንኳን ከ3 እስከ 4 ጊዜ በላይ ርዕስ አድርጌ እንደገባሁበት አስታውሳለሁ። ለምን ሸሹት? ብርኬ ያለህ ኤርሜ እንኳን ደህና ቆየኝ። ሰላም ብያለው። ጋሽ በሌ፣ ዳኒ፣ ክርስቲያን ወንድሞች ሁላችሁንም ሰላም ብያለው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የዚህን ሰውዬ ታሪክ አላውቀውም ነበር። መጽሐፉን አውቀዋለሁኝ፣ አላነበብኩትም። ስለ ሰውየው አውቃለሁ በደንብ፣ ግን በዚህ ደረጃ መጽሐፉን አሁን አንተ በምታሳየው ደረጃ አላነበብኩትም። ያው እያንዳንዱ መጽሐፍ ላይ ግን ይሄ የመሳሳም ነገር በጣም ነው የሚያስገርመው። በቃ መቅረት የለበትም እስኪባል ድረስ እንደዛ ተብሎ እስኪታወጅ በአዋጅ የተነገረ እስኪመስል ድረስ እያንዳንዱ መጽሐፍ ላይ ይሄ ጌታ መጥቶ ሳማቸው፣ መላእክቱ ታዘው መጥተው ሳሙ፣ ማርያም መታ ከንፈር ሳመች የሚለው ነገር እያንዳንዱ መጽሐፍ ላይ እናገኛለን። እና እኔ ለምሳሌ
ከ35 በላይ ገድላትን እንደዚህ በደንብ አንብቤ በትክክል ማስታወሻ ያስኩባቸውን አስታውሳለሁ እና ሁሉም መጽሐፍ ያነበብኳቸው ላይ ይሄ መሳሳም ጉዳይ አለ እና አዋጅ እስኪ መስል ድረስ ማለት ነው። እና አሁንም ይሄን ስታነብ ኤርሚ ስለ መተው እንደሳሙት መላእክቶቹ ጌታም እንደሳሙ ይናገራል። የኢትዮጵያ ኦርቶዶክስ ትልቅ አባት ከምትለው ሰው መካከል አንዱ ነው እንግዲህ ይሄ ፍሬምናጦስ ወይም ደግሞ አባ ሰላማ የሚባለው ሰውዬ እና ሰው ገብታችሁ ማውራት ትችላላችሁ፣ ሀሳብ ማንሳት ትችላላችሁ፣ መጠየቅ ትችላላችሁ። በዚህ ጉዳይ ላይ ክፍት ነው ለእናንተ ማለት ነው። ኦርቶዶክሳውያን ገብታችሁ መሞገት በትክክል አልተረዳችሁንም ካላችሁንም ደግሞ ለማስረዳት መግባት ትችላላችሁ። ተባረኩ። ዳኒ ያለክ ዛሬ ጠፍቶ ነው ያለው። ወንድምነት አለው። እንዴት ነህ? እኔም እውነት ለመናገር እንደ አዲስ ነው በደንብ እንጆ እያረኩ እየሰማሁት ያለሁትና እንግዲህ ሐዋርያዊ ቅብብሎሽ አላት ይላሉ። ወሳኝ ርዕስ ነው እና እውነት ነው ቤተክርስቲያኒቷ ሐዋርያዊ ቅብብሎሽ አላት የሚባል ከሆነ ቢገቡ በጣም ነው ደስ የሚለን። ምክንያቱም የሐዋርያት ቅብብሎሽ መሰረቱ ትምህርት ነው። ኦኬ፣ መሰረቱ ትምህርት ነው። ከሐዋርያት የተቀበሉት ትምህርት ነው መሰረቱ እና ለዚህ ነው ወንድምነት ደጋግሜ ሳነሳው ደፍሮ የሚገባ ሰው የለም ስትል እማየው እሱን ነው። በትምህርቷ ቤተክርስቲያኒቷ ተቀባብላለች ብላ የሚያስቡት የሐዋርያዊ ቅብብሎሽ አለ ብለው ደፍረው ማውራት አይችሉም። ኦኬ፣ ሊቆጥሩት የሚችሉት እንትናን ከእንትና ተቀበለ፣ እንትናን ከእንትና ተቀበለ፣ እንትና ከእንትና ተቀበለ ነው። እዛ ውስጥ ደግሞ እንደምናየው ሙስሊምም አለ። ኦኬ፣ ሙስሊም ገብቶ ራሱ እዛ ውስጥ አለ። ሶ አብሮ የሙስሊሙንም ትምህርት ተቀብሏል ማለት ነው። ቅብብሎሽ ውስጥ አለ ማለት ነው። የማይካድ የሙስሊም ጳጳስም ጭምር እዛ ውስጥ ካለ ማለት ነውና ግን አሁንም እናበረታታለን። ቤተክርስቲያኒቷ ውስጥ የስልጣን ቅብብል የሐዋርያዊ ቅብብሎሽ እውነት ካለ በዛ ውስጥ አንዱ ሐዋርያቶች ሲቀባበሉ የተቀባበሉት ትምህርት ጭምር ስለሆነ ቤተክርስቲያኒቷ ውስጥ በሐዋርያት ደረጃ የተቀባበሉት ትምህርት ካለ ገብተው ማውራት የሚችል ሰው ካለ ወጣ ተመለሰ ወዳጅ እሺ ካለ ብትገቡ ደስ ይለናል። በትክክል ማለት ነው። ቤተክርስቲያኒቷ ውስጥ ካለ እና ደፍራችሁ የምትገቡ ሰዎች ካላችሁ ይኸው ቁጭ ብለን እየጠበቅናችሁ ነው ያለነው። መግባት ትችላላችሁ ካለ ማለት ተቀባብለናል ብላችሁ እምነት ያ ፉከራው ካለ ማለት ወኔው ካለ እስቲ ግቡና በእውነት በኦርቶዶክስ ውስጥ የሐዋርያዊ ቅብብሎሽ ስለመኖራቸው ራሳችሁን ለሙግት ብታስቀምጡ አሪፍ ነው። የተነሳው ርዕስ ወሳኝ ነው። አለን ብሎ ለሚያወራ ሰው መቼስ በጣም ቀላል ነው ብዬ አስባለሁ። ስለዚህ ግን ሼር አድርጓቸው፣ ምናልባት እንዲገቡ ኮፒ ሊንክ ይደረግ ለብዙ ሰዎች መድረስ እንዲችል። ጸጋና ሰላም ይብዛላችሁ። ተባረኩ። ተባረኩ። ቴንኪ ወንድምነት። እሺ ፍሬምናጦስ በታሪክ ኢትዮጵያ ውስጥ አቡነ ሰላማ የተባለው መቼ ነበር የነበረው? ክርስትና ወደ ኢትዮጵያ ከገባ ስንት ዓመት ነው ብሎ ይላሉ? ታች ጻፉት እስኪ ወገኖች። እንቀጥል። በልዬ ሰላም በል የምትለው ነገር ካለ ሶሪ በልዬ። አይ እኔ ምንም አዳምጣለሁኝ። ሰው ከመጣም ቦታ ለቃለሁኝ። የምትናገረው በሙሉ ጌታ እግዚአብሔር አምላክ ይባርክህ። ካቶሊክም ራሷ እንደዛ አይነት እዛ ሴንት ፒተር ድረስ ሄጄ አይቼዋለሁኝ። የማፊያና የማይክል አንጀሎ ፒክቸር ተሰብስቦ ሐዋርያት ቅብብል አለን ብለው በዓለም ላይ ሆሞሴክሹዋል ያስፋፉ ካቶሊኮች ናቸው። ኦርቶዶክስም በ3 ነጥብ ነው ከካቶሊክ የምትለየው። በደንብ ይዛቸዋል። ትክክል ደግሞ ለእውነት የቆምክ ሰው ነህ። በርታ ከማለት ሌላ ምንም የምጨምረው ነገር የለም።
እንደዚህ ገልጠህ አሳያቸው። ይህንን ለዘመናት ህዝብን ወደ ሲኦል የነዱ በጣም የማይጸጸቱና የማይመለሱ ፍጥረት ናቸው። የሚድን ካለ እንደዚህ የምታስተምረውን ነገር በርታ፣ ግፋበት ብቻ ነው የምለው። ቴንኪዩ ስለሰጠኝ እድል አመሰግናለሁ። ተባረክ። እሺ ጸጋ ያብዛላችሁ። የሚመጣ ሰው ካለ መግባት ይችላል። ከእኔም ከወንድሞችም ጋር እዚህ ማውራት ይችላል። ካልሆነ ግን እዩ ቀጥሎ ማሳያችሁን ዘወርሃ ታኅሳስ አቡነ ሰላማ ገድል ምዕራፍ 2 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አብረን የምናነበው አየው፣ አብረን የምናነበው መረጃ አይሸሸግም፣ መረጃ አይሸሸግም። አብረን የምናነበው ኦኬ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በፈቃዱ ላኪ በሆነ በእግዚአብሔር አብ አጋዥነት በፈቃዱ ተላኪ በሆነ በእግዚአብሔር ወልድ ረዳትነት አዳኝ በሆነ በእግዚአብሔር መንፈስ ቅዱስ ስጦታ በደጋጉ ነገስታት በአብርሃ ወአጽብሃ ዘመን አብርሃ ወአጽብሃ ኢትዮጵያ ላይ መቼ ነበር የነገሱት? እናየዋለን ማለት ነው። በአብርሃ ወአጽብሃ ዘመን ቆይ አንዴ ቆይ ጠብቆኝ ክርስትና ኢትዮጵያ ውስጥ መቼ ነበር ነው የመጣ ያሉት? 3000 ዓመት። አብዛኛው ህዝብ ነው የሚያወራው ከአገልጋዮቹ ጀምሮ። ኦኬ እሺ፣ እሱን ትተን ክርስትና በትክክል የመጣው መቼ ነው? ከጌታ ዘመን ጀምሮ ማለት ነው። ከኢየሩሳሌም ማለት የዛሬ 1000 ኦልሞስት 2000 ዓመት ማለት ነው። ኦኬ አብርሃ ወአጽብሃ መቼ ነበር የነበሩት? ይታያል፣ እናወጣዋለን። በአብርሃ ወአጽብሃ ዘመን ነው አይደል ያሉት? ኦኬ የኢትዮጵያ ታሪክ ከመጀመሪያው እስካሁኑ ዘመን ድረስ ባለው ውልፊት አትልም፣ በታሪክም ማለት ነው። ትርጉም አለማየሁ አበበ በጻፈው። ኦኬ አብርሃ ወአጽብሃ የነገሱበት ዘመን ይታወቃል። የትግራዋይ ተወላጅ ናቸው፣ ወንድማማቾች ናቸው። የነገሱበት ዘመን ኦኬ። ከዛስ በአብርሃ ወአጽብሃ ዘመን የእስክንድሪያ ሐዋርያ ከሚሆን ከማርቆስ መንበር የእስክንድሪያ ሐዋርያ ከሆነ ከማርቆስ መንበር ይሄ መንበር ይሄ ወንበር ነው ብሎ የሚለው ይሄ ወንበር ከማርቆስ ወንበር የወጣ የተገኘ አግአዚት የምትባል የኢትዮጵያ ሀገር። አጋዚት ማለት ትግራይ ማለት ነው። ለምን እንደሚሸፋፍኑት ትግራይ ማለት ነው። አጋዚት ማለት አጋዚት የምትባለው ማናት? ትግራዋይ ማለት ነው የምትባል የኢትዮጵያ ሀገር ሊቀ ጳጳስ የሚሆን የብፁዕ ቅዱስ ማር አባ ሰላማ ታኅሳስ 26 ቀን የሚነበብ የስቃዩና የሃይማኖቱን ዜና እንጀምራለን። ጸሎቱንና በረከቱ በእነሱ ላይ ይደርባቸው፣ እኔን አይመለከተኝም። አባቶችና ወንድሞቼ ይህ ጻድቅ አባታቸው ሰላማ ከሌላ ሊቀ ጳጳስ ከአባ ጢሞቴዎስ ጋር የሾመ የእስክንድሪያው ሊቀ ጳጳስ አቡነ አትናቴዎስ የደረሰውና የተናገረው ንዑድ ክቡር አባታቸው አባ ሰላማ ከሳቴ ብርሃን ገድል በአይነ ህሊና ተመልከታችሁ በእዝነ ልቦና ስሙ። እሺ፣ በእዝነ ልቦና በልባችሁ ጆሮ ስሙ እያለ ነው። እየሰማን ነው። ቀጥል። ከዚህ በኋላ አብርሃና አጽብሃ ንዑድ ክቡር አባ ሰላማ ከሳቴ ብርሃንን
አንተ የተባረክህና የተቀደስህ ነህ። በእግዚአብሔር ፍቃድ የሚያጠምቀንና የአምላካችንን የአማኑኤልን ቅዱስ ሥጋና ክቡር ደም የሚያቀብለን ጳጳስ ታመጣልን ዘንድ ወደ እስክንድርያ ሀገር ሂድ አሉት። ልብ በሉ። የሚያጠምቀን በእግዚአብሔር ፍቃድ የሚያጠምቀንና የአምላካችንን የአማኑኤልን ቅዱስ ሥጋውና ክቡር ደሙን የሚያቀብለንን ጳጳስ ታመጣልን ዘንድ ወደ ግብፅ ሀገር ሂድ አሉት። አብርሃ ወአጽብሃ ነገስታቱ ማን ነው? ወንድማማቾቹ። እሱም ከደጋጎች ነገስታት ከአብርሃ ወአጽብሃ ፍቃድ ተቀብሎ በእግዚአብሔር ፍቃድ ተነስቶ ወደ እስክንድርያ ሀገር ሄደ። እነዚያም ደጋግ ነገስታት በጎዳና ለስንቅ የሚሆን ብዙ ወርቅና ብር ሰጥተውት ሸኙት። ከእሱም ጋር 300 ገበያ የሚያህል ብዙ ሰራዊት ነበሩ። ወደ ግብፅ ሲሄድ ማለት ነው። ከጥቂትም ወራት በኋላ የተመረጠ ከሳቴ ብርሃን አባታቸው አቡነ ሰላማ ከዚያ ደረሰ። የእስክንድርያውም ሊቀ ጳጳስ አቡነ አትናቴዎስን የቅዱስ ፍሬምናጦስን መምጣት አውቆ ከዙፋኑ ላይ ተነስቶ ንዑድ ክቡር ፍሬምናጦስ ወዳለበት ሄዶ በጎዳና ተቀበለው። ይሄ እስክንድርያ ላይ የነበረው ጳጳስ ነው፣ አትናቴዎስ የሚባለው ማለት ነው። ኦኬ፣ የጉድ ሀገር ምን አይልም እንደተባለ ማለት ነው። ያዝ እንግዲህ የገበያ ህዝብ ሁሉ ጭምር ተከትሎት የሄደው ሰውዬ ማን ነው? ግብፅ ሀገር ደርሶ ምን አደረገ? እንዴት መጣ? ካኑማ ብራዘር ትኮመኩመዋለን። አንድ ሰው እንዳይቀመጥ የ80 ዓመት ኃጢአት እንዲሰራ ከፈለክ ማንም ሰው እንዳይቀመጥ ቆማችሁ ነው መስማት ያለባችሁ። የደከማችሁ ግን 40 ይቀነስባችኋል። ገና መግቢያው ላይ እንደነገረን። አሁን በዚህ መጽሐፍ ያልቀልልኩ በምን እቀልዳለሁ ብራዘር? ኦኬ። እርስ በርሳቸው እጅ ተነሳሱ። እርሱም ወደ ሊቀ ጳጳሱ ቤት ገባ፣ የከበረ እንግዳው ነውና ታላቅ አክብሮት አስቀምጦ በታላቅ አክብሮት አስቀምጦ እግሩን አጠበው። ማ አቡነ አትናቴዎስ ማንን ያጠበው? አቡነ ሰላማ ከሳቴ ብርሃንን ማለት ነው። እግሩን አጠበው፣ እግሩን አጠበው። የእንግዳ ወግ ነውና እግር ማጠብ ደግ ነው። እግሩን አጠበ። ጥሩ። እግሩን አጥቦ በከበረ መንበር አስቀምጠው። ሊቀ ጳጳሱም ወንጌል ራሱን ከፍ ከፍ ያደርጋል፣ ሁሉን ይዋረዳል፣ ራሱን ዘቅ ዘቅ ያደረገ ይከብራል ያለውን አስቦ ከሱ በታች ተቀመጠ። ከዚህም በኋላ ብፁዕና ቅዱስ ፍሬምናጦስ አባቴ ሆይ በዙፋን ላይ ተቀመጥ አለው። ሊቀ ጳጳሱም አባ አትናቴዎስ ብፁዕ ቅዱስ ፍሬምናጦስን አይሆንም አለው። ዳግመኛም ሊቀ ጳጳሱ ጸባይህ እንዴት ነው? ስራህስ ምንድን ነው? የመጣህበትስ ሀገር ወዴት ነው አለው። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ምኞቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ጥምቀትና ቁርባንም በእነሱ ዘንድ አልነበረም። እግዚኦ 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 እግዚኦ። ኦርቶዶክሳውያን ተደበቁ። ወደ ጥሻ ወደምታገኘው ወደ አልጋ ስር ወደ ጥሻ ወደ እናትህ ጉያ ስር ተደበቅ። የ3000 ዓመት ክርስትና ተቀብላ የሐዋርያቱን ትምህርት ስታስተምር የነበረች ቤተ ክርስቲያን እያሉ ሲሉ የነበሩት ከፍሬምናጦስ በፊት ክርስትና አልነበረም ኢትዮጵያ ውስጥ። ዋት ቅዱስ ቁርባን የሚያቆርብ አልነበረም ማለት 4ኛው መቶ ክፍለ ዘመን ማለት ነው። ምን እደግመዋለሁ በደንብ ደግመዋለሁ። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ነው ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባንን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ማለት ከዚህ ከፍሬምናጦስ በፊት ማለት ነው ወደ ኢትዮጵያ ሐዋርያ አልተላከም። እናስ ጥምቀትም ቁርባንም በእነሱ ዘንድ አልነበረም። በኢትዮጵያውያን ዘንድ ጥምቀት፣ ቁርባን፣ ክርስትና የሚባል የለም።
ከአራተኛው መቶ ክፍለ ዘመን በፊት ማለት ነው። ክርስትና ኢትዮጵያ ውስጥ የገባው መቼ ነው ማለት ነው? 1600 ዓመት። ዋት ብሩኬ አላችሁ ወይ ተኝታችኋል? ክርስትና አየው መቼ እንደገባ የለም እኮ እያለ ነው። ያው የ3000 ዓመት ታሪክማ ያው እነሱም በመጽሐፋቸው የሚቃወሙት ነው እኮ። የ34 ዓመትስ ብለው የሚሉት የ34 የሚሉትስ በ34 ዓመተ ምህረት በፍሬምናት ማን ነው በኢትዮጵያዊ ጃንደረባ ብለው የሚሉትስ እሱንም ይሞግታሉ። በኢትዮጵያ ኦርቶዶክስ የውጭ ግንኙነት መጽሐፏ እሱን ታሪክ ራሱ ትሞግተዋለች። ራሷ የኢትዮጵያ ኦርቶዶክስ ማለት ነው። ምን ብላ ያው ተቀባይነት እንደሌለው ታሪኩ ቢባልም ኢትዮጵያ የሚለው ስም አሁን ያለችውን ኢትዮጵያ ብቻ የሚወክል አይደለም ብላ ራሷ ትሞግታለች። መቅደሙ ላይ ማለት ነው። ደግ ነው። ከፍሬምናጦስ በፊት ግን ክርስትና ኢትዮጵያ ውስጥ አልነበረም። እዚህ መጽሐፍ ላይ ማለት ነው አንተ የምትለው መጽሐፍ ላይ ማለት ነው። የብፁዕነታቸው መልእክት ነው ወይስ የመቅደሙ ላይ? መጽሐፉን ላምጣውና ቦታውን ልንገር በትክክል። ይሄ እዚህ ጋር ጥያቄ ምልክት ያደረኩበት ነው። ይሄ ማለት ነው። እኔም አንብቤ መቅደሙ ላይ ጥያቄ ምልክት አድርጌበታለሁ። እሱ ማለት ነው። ኦኬ። ይህ በ1928 ዓ.ም እስከ 33 ዓ.ም ድረስ በተደረገ ወረራ በተግባር የታየ ነው። ይሁን እንጂ የኢትዮጵያ ኦርቶዶክስ ታሪክሳን የደረሰባት ጥፋትና ጥቃት ተቋቁማ እንደገና አንሰራርታ የኢትዮጵያ ታሪክን አደራጅታ ወደነበረበት መልሳ ማገልገል ላይ ትገኛለች። በ20ኛው ክፍለ ዘመን በ5ኛውና በ11ኛው በ16ኛው ክፍለ ዘመን የመለያ የመወጋገዣ የግጭት ሳይሆን የራስን ዓላማ ሳይለቁ ተቀራርቦ መወያየቱ ችግሩን መፍትሄ የሚሰጥ ነበር። በ5ኛው መቶ ክፍለ ዘመን ከሁሉ በላይ የምትሆን ሐዋርያት የሰበሰቧት አንዲት ቤተክርስቲያን ከሁለት መከፈል በቤተክርስቲያን ታሪክ እጅግ የሚያሳዝን ነበር። በመሰረቱ የእግዚአብሔር ቤተክርስቲያን አንዲት ናት። ሰዎችም እንደ ፍላጎታቸው በየጊዜው ሊከፍሏት አይችሉም። ይሁንና በቤተክርስቲያናችን በኢኩሜኒዝም መንፈስ የምትሳተፍባቸው ዓለም አቀፍ የክርስትና መድረኮች አሏት። የኬልቄዶን ጉባኤ የማይቀበሉት የኦሪየንታል ቤተክርስቲያን አንዷ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሆኗን ከላይ ገልጸናል። ይሄኛው ስለ ኦሪየንታል መሰለኝ ማነው ስለ ኬልቄዶን ጉባኤ ላይ መሰለኛል እንትን ያልኩት የ5ኛው መቶ ክፍለ ዘመን ነው። ኦኬ ቅድሙ ጀምሮ ማለት ነው። መቅደሙ ከዛ ገጽ 6 ላይ ማለት ነው። ገጽ 6 ላይ ነው ያለው። አዎ ገጽ 5 ተያይዞ ነው የሚያነሳው ከሰለሞን ጀምሮ ያለውን ታሪክ ማለት ነው። ከገጽ ኦኬ ከሰለሞን ከዚህ ጋር እንጀምረዋ። ከልደተ ክርስቶስ ከ800 ዓመት አካባቢ የነበረው ግጥም ገጣሚው ግሪካዊው ሆሜር በግሪክኛ ስነ ጽሑፍ ስለ ኢትዮጵያውያን ስለሚኖሩበት አካባቢ ገልጿል። ኦኬ ከሆሜር በኋላ ከልደተ ክርስቶስ ከ400 እስከ 300 ዓመት የነበረው የታወቀው የታሪክ ጸሐፊ ሄሮዶትስ በመጽሐፉ በኢትዮጵያ የሚኖሩበትን ከግብፅ ደቡብ መለስ የሚገኝ ቀይ ባህርና ተከትሎ እስከ ህንድ ውቅያኖስ የሚደርስ አካባቢ እንደነበረ የነዚያም የኢትዮጵያውያን የኑሮ ሁኔታዎችን ሲገልጽ እድሜያቸው ባለጠጎች እንደነበሩ ያመለክታል። እንግዲህ በዚህ ሁኔታ ገጽታ የኢትዮጵያ በአፍሪካ ክፍለ ዓለም በሰሜን ምስራቅ አፍሪካ የምትገኝ ረጅም ዘመን ታሪክ ያላት ሀገር ናት። ኢትዮጵያ እግዚአብሔርን ሳታውቅ የኖረችበት ጊዜ እንደሌለ ቢታወቅም ኢትዮጵያ እግዚአብሔርን ሳታውቅ የኖረችበት ጊዜ እንደሌለ ቢታወቅም ንግስተ ሳባ በታሪክ የሰማችው የሰለሞንን ጥበብ ለማየት በዘመኑ ወደ ነበረው የሀገራችን ስልጣኔ ስለማይታወቅ የብሉይ ኪዳንን እምነት፣ ትምህርትን፣ ጥበብን ከመሰረቱ ለመረዳት ወደ ኢየሩሳሌም ባደረገችው ጉዞና በተፈጠረውም ግንኙነት ምክንያት የብሉይ ኪዳንን እምነትና ጽላተ ሙሴን ወደ ሀገራችን ገብተዋል። ማጠፊያው ግን ይቸግራል። ይህንን የጻፈ ሰው የሚሆን
ይህንን ያጻፈች ቤተክርስቲያን ይኸው ጥሪ አድርጌ 11 ዓመት ማንም በዚህ ጉዳይ ላይ መጥቶ ሊናገር አልፈልግም። ስለ ጽላተ ሙሴ አንድ ወፍ የለም። ለምን? በራሳቸው መጽሐፍት ሶስት መጽሐፍቶች ባለፈው ያቀረብኩት ማለት ነው። ጽላተ ሙሴ ከእስራኤል ነው አደል መጣ ብለው የሚሉት ጽላተ ሙሴ ከእስራኤል ነው አደል መጣ ብለው የሚሉት። አዎ፣ አይ ከእስራኤል ብቻ አይደለም ከግብፅም መጥቷል። ከግብፅ መጥቷል። ይኸው ከፍሬምናጦስ ታቦቱን አምጥቶታል ከግብፅ። ይህም ብቻ ሳይሆን ከሳውዲ አረቢያ መጥቷል፣ ከመካ መዲና። ከ3 ቦታ ነው የመጣው ታቦቱ። እሺ ታቦተ ጽዮን የሙሴ ታቦት ከየት ነው የመጣው? ከ3 ቦታ ነው የመጣው። አንዱ ከእስራኤል መጣ ይለናል እዚህ በክብረ ነገሥት መጽሐፍ ላይ። እርስ በርስ የሚጋጭ ታሪክ ነው፣ ልብ በሉ። ሁለተኛው ፍሬምናጦስ ከአቡነ ሰላማ ከአትናቴዎስ እጅ ተቀብሎ አመጣው ይላል። ሶስተኛው ደግሞ አፄ ዘርዓ ያዕቆብ ከመካ መዲናው ሹም ጋፌር ከተባለ ሰው እጅ ተቀብሎ የማርያምን ታቦት የሚካኤልን ታቦት ስዕላቱን ሁሉ ያመጣው ከየት ነው? ከመካ መዲና፣ ከሳውዲ አረቢያ ማለት ነው። አላህ አክበር ነው ማለት ያለብህ። እንዴ አንድ ኦርቶዶክስ እኮ ቢገባ ጠፋ። አንድ ኦርቶዶክስ ከ3 ቦታ ታቦት አመጣው ብላ ትላለች ኦርቶዶክስ። የሙሴ ታቦት ከየት ነው የመጣው ስትላት ከእስራኤል፣ ከሀገረ እግዚአብሔር ከእስራኤል ትላለች። ሌላስ ከግብፅ፣ ሌላስ ከመካ መዲና። የሙሴ ታቦት ከእስራኤልም መጥቷል፣ ከግብፅም መጥቷል፣ ከመካ መዲና መጥቷል። በተለያየ ዘመን ይሄኛው በንግስት ሳባ፣ ይሄኛው በፍሬምናጦስ፣ ይሄኛው ደግሞ በአፄ ዘርዓ ያዕቆብ። ዘርአ ያዕቆብ ምን ላርጋችሁ ኦርቶዶክሳውያን? 3ቱም መጽሐፍ በባለፈው ቤቴ ላይ አምጥቼ አንድ ያለፈ ያገደመ የለም። እንደ ሐዋርያው ቅብብሎሽ እንኩትኩቱ የወጣ ታሪክ ነው ማለት ነው ወንድሞች እናቶቼ፣ ስለ ታቦቱ። ኦኬ ለዚህ ማስረጃ አድርጌ የማቀርበው አንድ ጴንጤ ማስረጃ አድርጌ አላቀርብም። የማቀርበው ማን ነው? የራሱ ቤተክርስቲያኒቱ መጽሐፍት ነው። ገድለ ላሊበላን መረጃ አድርጌ ያቀርባለሁ። እነዚህ ሲናገሩ የቤተክርስቲያኒቱ መጽሐፍት ነው። 3ቱም የቤተክርስቲያኒቱ መጽሐፍት ላይ ነው። ክብረ ነገሥት ነው ይሄ። ክብረ ነገሥት የአባ ፍሬምናጦስ ደግሞ አቡነ ሰላማ ገድለ አቡነ ሰላማ ከሳቴ ብርሃን ይኸው እጄ ላይ ያለ ማለት ነው። ይሄኛው ደግሞ መጽሐፈ ጤፉት ማለት ነው። በጊሼን ደብረ ከርቤ የታተመ ማለት ነው። 3ቱም የቤተክርስቲያኒቱ መጽሐፍት ነው። 3ቱም በቤተክርስቲያኒቱ ሊቃውንት የተጻፈ ነው። 3ቱም ስለ ታቦቱ ሲናገር የክብረ ነገሥት ጸሐፊ ታቦቱ ከእስራኤል የመጣው ይላል። የገድለ አቡነ ሰላማ ጸሐፊ የመጣው ከግብፅ ነው ታቦቱ ይላል። በአቡነ ሰላማ ዘመን የመጽሐፈ ጤፉ ጸሐፊ የለም በአፄ ዘርዓ ያዕቆብ ዘመነ መንግስት ነው ከመካ መዲናው ሹም ጋፊሄር ከሚባለው ሰው እጅ ተቀብሎ የእስላሙ ንጉስ ነው የሰጣቸው ታቦትን ለኦርቶዶክስ ተዋሕዶ ቤተክርስቲያን። ለዚህ ነው ከድሮም እኛና እነሱን አንድ ነን ብለው ሲሉ የነበሩት ማለት ነው። እሺ ይሁና አለች አሉ ቀበሮ ይላሉ። ይሁና እሺ
ከዚህ ጊዜ ጀምሮ ሀገራችን ኢትዮጵያ የብሉይ ኪዳንን እምነት፣ ትምህርት፣ ስርዓት የሚፈጸምባት የጽላተ ሙሴ መንበር ሆና ትኖራለች። የጠቀሱት ማን ነው? አንደኛ ነገሥት መጽሐፍ ምዕራፍ 10 ከቁጥር 9 ከ1 እስከ 9። እችን ጥቅስ እኔ ጋር ቀርቦ የሚጠቅሳት ኦርቶዶክሳዊ ሊቅ በጌታ እኔ ብሉይ ኪዳን ላይ ደግሞ በጣም ማውራት ደስ ይለኛል። እንደው በጌታ በአማኑኤል ለምናችሁ እንደው ልቦናችሁን ካራራችላችሁ በማርያምን ብዬ ለምን ኦርቶዶክሳዊ ወንድሜ ናግባና አንደኛ ነገሥት መጽሐፍ ምዕራፍ 10 የሳባ ንግስት የተባለችው የኢትዮጵያ ንግስት መሆኗን ታሳየኛለህ። 1 ሁለተኛ ሰለሞን ከሷ የወለደው በይነ ልህም የተባለው ልጇ መሆኑን ታሳየኛለህ። 2 እኔ እስራኤላውያን ጋር ደውዬ እንደውም በታሪክ ውስጥ ያቺ ሴትዮ የየመን ሴት እንደሆነች የምታወቀው የአይሁዳውያን ምሁራን ሰለሞን ከሳባ ወለደ ብሎ የሚሏት ልጅ ሴት ናት። ጽፈዋል በመጽሐፍ አይሁዳውያኑ። አንደኛ የኢትዮጵያ ንግስት አይደለችም። ምን ይሻላል? አይደለችም። የሰው ወርቅ አያደምቅ እንደሚባል አይደለችም። ግን እችን ጥቅስ የሚጠቅሳት መጥቶ የዓመት የሞባይል ካርድ ሞላለታለሁ እኔ እዚሁ ሆኜ ቀጥታ የዓመቱን ፓኬጁን ማለት ነው። ናው አሁን ማለት በቃ የኛ ነገር እንደዚህ ተዘጋግቶ መቀመጥ ነው። ከበስተኋላ በኩል እየተደበቁ ማየት ነው። በቃ እንደዚህ ሆነ። ይሄ የቤተክርስቲያናችሁ መጽሐፍ ነው የሚነበበው። ለምን መታችሁ አትናገሩ? ዓለም ይወቅልኝ ብላ ባለችው መጽሐፍት ላይ ማለት ነው። ይሄ የቤተክርስቲያናችሁ ገድል ነው የሚነበበው። ይኸው እኔም እናንተም የምትቀበሉት የኢትዮጵያ ታሪክ ላይ ነው የሚነበበው። በታሪክም በመጽሐፍ ቅዱስም በታሪክም በታሪካችሁም ያላነበበን ሰው አሙኝ። እሺ ጽላተ ሙሴ ትኖራለች ካሉ በኋላ በዚህ ታሪክ ስልጣኔ የእምነት ግንኙነት ምክንያት የኢትዮጵያ የረዥሙን አድካሚውን የበረሃ ጉዞ በእግርና በእንስሳ ጀርባ እየተጓጓዙ በዳዊት ከተማ በኢየሩሳሌምና በአካባቢዋ የቦታ ባለ ይዞታ ሆነዋል። ይህም ለኢትዮጵያ ብቻ ሳይሆን በመላው ጥቁር ሕዝብ የታሪክ ኩራትና የስልጣኔ ምልክት ሆነዋል። የክርስትናውም እምነት የዚሁ የታሪክ ሃይማኖት ግንኙነት መሰረት አምልኮተ እግዚአብሔር ለመፈጸም ወደ ኢየሩሳሌም ሄደው ኢትዮጵያዊ ጃንደረባ አማካኝነት በአንደኛው ምዕተ ዓመት ወደ ሀገራችን እንደሚገባ በማያሻማ ሁኔታ በቅዱስ መጽሐፍ የተገለጠ ነው። ምኑ አምልኮተ እግዚአብሔር ለመፈጸም ወደ ኢየሩሳሌም ሄደው ኢትዮጵያዊ ጃንደረባ አማካኝነት በአንደኛው ምዕተ ዓመት ወደ ሀገራችን እንደገባ በማያሻማ በመጽሐፍ ቅዱስ ቃል የተገለጠ ነው። ነገር ግን የቤተክርስቲያኒቱ ሕልውና በኤጲስቆጶስ ተባርኮ ተቀድሶ ሚስጥራተ ቤተክርስቲያን በመፈጸም የተጀመረው በ4ኛው መቶ ክፍለ ዘመን ከእስክንድርያ ሊቀ ጳጳስ ከቅዱስ አትናቴዎስ በተሾመው በቅዱስ ፍሬምናጦስ ነው። በእስክንድርያው ጋር የተመሰረተው መንፈሳዊ ግንኙነት ሁኔታ በዚሁ ሃይማኖታዊ ታሪክ መነሻ ነው ይላል። ስለዚህ እዚህ ጋር ትክክል ተናግራችኋል ማለት ነው። ትክክል የተናገራችሁት ክርስትና የጀመረው በ4ኛው መቶ ክፍለ ዘመን ከአቡነ አትናቴዎስ እጅ ፍሬምናጦስ ተቀብሎ በመጣ ሰዓት እንጂ ከፍሬምናጦስ በፊት ክርስትና ኢትዮጵያ ውስጥ የለም። ስለዚህ ኢትዮጵያ የ3000 ዓመት የሃይማኖት ታሪክ የላትም። ፋክት አላት ብለህ ካልከ መተህ መጋፈጥ ነው በእውቀት። እማልገልጠው እማላወጣው መጽሐፍ የለም። ስለዚህ ክርስትና ኢትዮጵያ ውስጥ የሚኖረው ጥምቀትና ቁርባን ካለ ነው አይደል? ጥምቀት ካለ ነው አይደል ተብሎ ይባላል፣ ወንጌል ተሰብኮ። ስለዚህ ከ4ኛው መቶ ክፍለ ዘመን በፊት
ክርስትና ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ ክርስትና የገባው መቼ ነው? ገና 1600 ዓመት። እስልምና ኢትዮጵያ ውስጥ ከገባ ስንት ዓመት ነው? 1400 ምናምን ነገር ዓመት አለቅ። የ3000 ዓመት ታሪክ ውሃ በላው። በራሳቸው ገድል፣ በራሳቸው የታሪክ መጽሐፍ። እዚህ ላይ አንድ ነገር ልጨምር። እኔም ከኢትዮጵያ በደንብ ወንድምነት በደንብ ዳንኤም ከቻለ በደንብ ከኢትዮጵያ ባንዲራ ጋር ተያይዞ ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ኑቢያ፣ አክሱም፣ ዛጉዌ በአንደኛ መጽሐፋቸው ጥር 15 1951 ዓመተ ምህረት በታተመው መጽሐፋቸው ገጽ 306 እና 307 ላይ ኢትዮጵያዊ ጃንደረባ የሚለውን አሁን ያለችው ኢትዮጵያዊ ሰው አይደለም ብሎ ይሞግታሉ። እንደዚህ ይላሉ። ሐሳባቸውን ላንብብላችሁ። የኢትዮጵያ ንግስት የህንደኬ ጃንደረባ በ34 ዓመተ ምህረት ወደ ኢየሩሳሌም ሄዶ ወደ ጋዛ ሲመለስ በፊልጶስ እጅ ተጠመቀ ብሎ በሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 27 እስከ 40 ያለውን ጨምሮ ሲጽፍ ህንደኬ የተባለችው የመርህዌ ኑቢያ ንግስት እንጂ የአክሱም ንግስት አለመሆኗን ለአንባቢ ማስታወስ ተገቢ ነው። የማን ንግስት ናቸው አለች ያሉ? ኑቢያ፣ የኑቢያ ንግስት እንጂ ኑቢያ የአክሱም ንግስት አይደለችም ብለው ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ኑቢያ፣ አክሱም፣ ዛጉዌ በሚለው መጽሐፋቸው ላይ ገጽ 306 እና 307 ላይ አስፍረዋል። ጉድ ነው። አሁን እኛ ቀርቦ የሚሞግተን ነው እኮ ያጣ ነው። ቀርቦ ለመሞገት አይደለም ገብቶ እንደው እንዲህ ነው እንኳን ብሎ ለማለት ነው ያጣ ነው። ዳሩ ቤት ይግቡ፣ መጽሐፍቶቻቸውን እንደዚህ ሰብስበን ይዘን ቤት ይግቡ። እኔም በሆን አላደርገውም። ወንድም ነዳን እያለህ የምትለው ካለ ማለት ነው። ካልቻልክ ምንም ያው ዳር ዳር ይዘው ቁጭ ብለው ይስሙ እንጂ የሚገቡበት ድፍረት እንኳን ያለ አይመስለኝም። ይሄ መጽሐፍ ተገልጦና ከባድ ነው። በምን መረጃ ማለት ይሄንን መረጃ ሊያስክድ የሚችል ቤተክርስቲያኒቷ በጣም የምታምንባቸው መጽሐፍቶች ናቸው የተገለጡትና እነኝን መጽሐፍቶች የሚያስክድ ሌላ እንግዲህ የቤተክርስቲያን መጽሐፍ ይኖራል ብዬ አላስብም። አሁን የውጭ ግንኙነቷ በጣም ወሳኝ መጽሐፍ ምንም ጥያቄ የለውም እና ከዚህ የበለጠ ሌላ ማስረጃ አይኖራቸውም እና አይ ቲንክ ቁጭ ብለው ወይ ደግሞ ሌላ ቤት ላይ ገብተው ከተከራከሩ ነው እንጂ ስለ ሐዋርያዊ ቅብብሎሽ እዚህ ገብተው በመረጃ ማውራት የሚችሉ አይመስለኝም ወንድም። ኦኬ። ስለዚህ ከአቡነ ሰላማ ከሳቴ ብርሃን ከ4ኛው መቶ ክፍለ ዘመን በፊት ክርስትና በኢትዮጵያ ውስጥ አልነበረም። የ3000 ዓመት ታሪክ ውሃ በላው። እሺ፣ አንድ የሚሳደብ ሰው መጥቷል ዛሬ ከመለሰ እስቲ እሺ ማስረጃ ነው የምትፈልጉት? ነግራችሁ እችላለሁ። ማስረጃ ንገረን። ቀለሜ እናትን ልብዳ አንተ ቀለሜ አንተ ጋላናል። ይሄው ነው በቃ መረጃው። አያችሁት አይደል? ና ተመልሰ ና ተመልሰ አሁን የገባው ልጅ ገብቶ ሲሳደብ ስሰማ አንድ ነገር ትዝ አለኝ። ገድለ ተክለ ሃይማኖት ላይ ገብቷል። ቆይ ጨርስ። ገብቻለሁ። ቀለሜ ለምን ትጠለዋለህ ስምህን? ቀለሜ የሚለውን ስምህን አንተ መሀይም 7ኛ ክፍል ያቆምከው እኮ ምን እውቀት አለ አንተ? 7ኛ ክፍል አቁም እውቀት አለኝ ትላለህ? አታፍርም? በቃ ሸቅል ደግሞ $150,000 የተሰጠን ምን አደረግከው አንተ ሌባ? ቀለሜ ሌባው አይተንፈሱ። ቀለሜ አይተንፍሱ። መለሳ
መልሳ 7ኛ ክፍል አልፋል። እስቲ ማስረጃ ስጠን 7ኛ ክፍል አልፋል ወይ ቀለሜ? መሀይም እኮ ነህ አንተ። አያቱ አይተንፍሱ፣ ቀለሜ አይተንፍሱ። የተነፈስክ ጎማ የማትረባ ከዚህ ከመሸቀል ሌላ ምንም እኮ አታመጣም። በቃ ዝም ብለህ ሽቀላ እኮ ነው። በቃ የቲክቶክ ሽቀላ እኮ ነው አንተ ያዝከው። ወራዳ እንደው ሁሌ እያወራ ትኖራለህ። ስራ ሰርተህ ሚስትህ ነች የምታኖርህ ደግሞ እየተባለ ነው። ልመናና ሚስትህ ትንሽ አታፍለው አንተ እኮ የወንድ እንትን የለህም። በቃ የሴት መንፈስ ነው ያለ፣ የሴት ፌሚኒን እንትን ያለ ኤነርጂ። ሁሌ ማውራት። ኧረ ወንድ ሁን በእናትህ። ወሸላም ያለህ አትመስልም የሞትክ። ቀለሜ ተንፍሱ። አቶ ቀለሜ ሀመር ይቀጥል። ቀለሜ 8ኛ ክፍልን አልፈሃል፣ ተምርሃል። 8ኛ ክፍል ሚኒስትር ይወስዳል። እስኪ ተናገር ቀለሜ። እቺን ስምህን ደግሞ አትወዳትም። ለምን እንደሆነ እናውቃለን። ስምን ኤርሚያስ ብለህ እንደው ቀብተህ እንደው አራዳ ለመምሰል የሆንክ ጌጃ የማትረባ በቃ ይሄንን በቃ ሽቀላ፣ የቲክቶክ ሽቀላ እስከመቼ እየሸቀልክ ትኖራለህ? ለምን ሰርተህ ለፍተህ አትበላም? $150,000 ደግሞ ከህዝብ ለምን ሳትታከምበት ይሄን ፏ እያልክበት ነው አይደለ? አጭበርባሪ፣ ሃይማኖትን ማጭበርባሪ አድርገህ እስከመቼ ትኖር? አሁንማ ሁሉ ሰው እኮ ጥሎ ሄደ። በቃ ብቻህን ቀረ። ጴንጤው ራሱ እኮ በቃ እንደማትጠቅም ተረዳ። አንተ በቃ የማትረባ ነህ። ሁሉም ተነሱብህ አይደለ? ከኤድመንድ ምንድን ነው ያለ? ኤድመንድ መሀይም ነህ፣ ኤድመንድ መሀይም ነህ። ይኸውልህ ህፃን በቦምብ ይቃጠል እያልክ ስታወራ መሀይም ነህ አለ። አንተ የማትረባ ሰውዬ የደም አያቶ ቀለሜ። በቃ ከዚህ ሌላ ቢዝነስ የለህም አይደለ? በቃ ምላስህ ላይ ሞተር ገጠሙልህ፣ በባትሪ ትጮኻለህ። ያ መንፈስ አለብህ፣ ይሄ የጠንቋይ መንፈስ ከልጅነት ያሳደገ። አዎ የታባ እንደዚህ አይነት ትዕግስት ይስጥህ። እኛ ጌቶች ስናወራ የሞትክ በል ግጠም ቀለሜ። አሁን ግጠም ነው ግጠም። አዎ ኢትዮጵያ ታሪክ አላት። ችግር ካለብህ እዛ ላይ ታገኘዋለህ። ጋሽ ቀለሜ ተንፍሱ። የእናትህን ተንፍስና የሞተ ዝም አለ። ይፈራኛል እኮ ቀለሜ። ታውቀኛለህ፣ ትፈራኛለህ ሁሌ ኪምባታም። ቀለሜ ተንፍሱ። ለምንድን ነው ስምህን የቀየርከው? እስኪ ተናገር እዚህ ላይ። በቃ እንደው ራስህን እኮ የምጠላ ሰው እኮ ነህ አይደለም እንዴ? ማንነትህ ጋር የተጣላ እናትና አባት ቀለሜ ብሎ የሰጡህን ስም የማትፈልግ በአንቺ ቤት አራዳ የሆንሽ መስሎሻል። ኤርሚያስ ብለሽ ራስሽን ስትሰይሚ የሞትሽ። አራት ሰዓት አውሪ ብቻ። አንቺ ሽቀላሽ ነው፣ በቃ እንጀራሽ ነው። ምክንያቱም ሌላ ምንም እውቀት የለሽም። ከ7ኛ ክፍል ያለፈ እውቀት የለሽም። መደመር መቀነስ ኔፓ የለሽም። በቃ ምንም ውስጥ የለሽበትም። ቢዝነስ ነው ይሄ ለአንቺ። ኢትዮጵያ ውስጥ እንዳንተ አይነት ወራዳ ወንድ የለም። ሚስቱ የምታኖረው፣ ሚስቱ የምትመግበው፣ ሚስቱ የምታበላው፣ ሚስቱ እየሰራች የምታኖረ አንተ ዘረጦ ቁጭ ብለህ ቂጥህን አስፍተህ ወንበር ላይ ተቀምጠህ ዝም ብለህ የምትኖር የማትረባ አንተ አሁን ወንድ ነኝ ትላለህ። ልጆችስ በአንተ ይኮራሉ። አባት አለን ብሎ ይኮራሉ ሲያድጉ። ቁጭ ብሎ ቲክቶክ ላይ የሚወራ አባት ነው ያለን ብሎ ነው አንተን የሚንቁ። ሰውን እስቲ ውጣና ስራ። የሰው ልጅ ሲሰራ አይ አስነዬ ባታስወጣው ጥሩ ነበር። ለምን አትታገሱ? አስነዬ ባታስወጣው ጥሩ ነበር። ይሄ ነው እንግዲህ የሐዋርያዊ ቅብብሎሽ ኦርቶዶክስ ያፈራቻቸው ልጆች እነዚህ ናቸው። ኦኬ፣ ይሄ የቤተክርስቲያኒቱ ትክክለኛ መልስ ነው። የቤተክርስቲያኒቱ ትክክለኛ መልክ ነው። ካህናት የተባሉት አባቶች እንደዚህ ነው የሚያስተምሯቸው። ሂዱና ግጠሙና ለተነሳብን ጥያቄ መልስ ስጡ ሳይሆን ሂዱና ስደቧቸው ነው። ይሄ በደንብ የታወቀ ነው። እና ይኸው በሐዋርያዊ ቅብብሎሽ የመጣ ሃይማኖት አባቶቹ እዚህ ግብረ ሰዶም የሚመስል ያው ይሳሳማሉ። ወንድ ከወንድ
እና እሱ መጥቶ ወንድ ከወንድ የተሳሳሙበት የግብረ ሰዶማዊ ማለት ነው። ግብረ ሰዶማዊነት የተፈጸመበት ገድል። አሁን ይህ ታዲያ እንደዚህ አይነት አባቶች ያሉት ከዚህ ያለፈ ምን ሊናገር ይችላል? ምን ሊናገር ይችላል?